ፓስተር ጃሽዋ የሚባለው እውነተኛ አምላኪ ነው ብለህ ታምናለህ አንተ? ማነው ፓስተር ጃሽዋ? ጃሽዋ የሚባለው የሞተው አዎ እውነተኛ ነው? አዎ ነው። የእሱን 100 ውሸቶች ላቅርብልህ። አምጣ። ሳር ማስጋጥ አለበት እንዴ? ውሸቱን ለማስጋጥ ሳር ያስጋጣውን አምጣ ነው። ሳር ማስጋጥ ስንት ጊዜ ነው የዋሸው እሱ? ኦኬ ሳር ያስጋጣውን አምጣ። በመጀመሪያ እግዚአብሔር ነግሮኛል ብሎ ስንት ጊዜ ነው የዋሸው? የሳሩን ጨርስ። አዎ ተሳስቷል። በተሳሳተበትኛ ተሳስቷል። ዋሽቷል። አድምጠኝ። በተሳሳተበት አናርንጌል ገርቆይ ለምን የኛ ብቻ ተወርቶ ለምን እናንተን ሳናወራም? ኦኬ የአማራ ክልል ኮመንቱንም አብራላችሁ አጨቁናቸው። ማን የዘጋው? ክፈቱት። እሺ የአማራ ክልል ፖሊስ ሰሜን ሸዋ ደብረ ብርሃን ላይ ቀጥታ ነው የምናገረው። ቃሉ ለሚዲያ ባይውልም ቀጥታ ነው የምናገረው። የጅባር እየበጠበጠ ሲያጠጣቸው የነበሩ ደብተራውን ይዞታል ነበር እንዴ? የኢትዮጵያ ኦርቶዶክስ ቤተክርስቲያን አገልጋይ የነበረ መርጌታ ምላጭ የሚቆረጥም ደብተራ ላሳይ። አሁን እኔ እዚህ ላይቭ አሁን እዚህ በጣም ይቅርታ ረጅም ሰዓት አዳመጥን። እኔ ጥያቄ ልጠይቀን የገባሁትና እዚህ ጋር ስምስ ላይክ አንተም እንግዲህ ዳግም አለ እዚህ ዳጊ ማለት ነው አለስ እኔ ኦርቶዶክስ ሆኜ የዳጊን መዝሙር እሰማ ነበረ። የሌሌን የዳጊን የሌሎች መዝሙሮችንም እሰማለሁ እና ግን እዚህ ጋር ጨለምተኝነት ይታየኛል። ሶሪ በደንብ ጨለምተኝነት ይታየኛል እና ምንድነው የኢትዮጵያ ችግር በሙሉ የኢትዮጵያ ኦርቶዶክስ ችግር አለማደጋችን በኢትዮጵያ ኦርቶዶክስ ስንፍና በኢትዮጵያ ኦርቶዶክስ አስተምሮት እያደረጋችሁ ነው የምትሰሩት። ግብጾች ነው ያለው። ግብጾች በኢትዮጵያ ኦርቶዶክስ ክርስቲያን ውስጥ እጃቸውን አስገብተዋል። በመረጃ ነው የምናወራው። አዲስ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ይኸው እያሳየው ብፁዕ አቡነ ጎርጎርዮስ የጻፉት መጽሐፉ እጄ ላይ አለ። እንግዲህ አንተ አንባቢ ስለሆንክ በሀገርም ጉዳይ ስትናገር ስለሰማው ለ1600 ዓመት ኢትዮጵያ ውስጥ አባት ጠፍቶ ነው ወይ? ግብጾች እነ መሐመድ እና አህመድ ጳጳስ ሆነው ይመጡ የነበሩት እና ወርቅ እየገበርን እኛ አባት ተራ አባት አይደሉም። የኢትዮጵያ ኦርቶዶክስ ክርስቲያን አባት ናቸው። የኔም አባት ናቸው። የዳጊም አባት ናቸው። እንደ ኢትዮጵያዊ በሃይማኖት አንድ እንኳን ባንሆን አባት ናቸው። አልፈዋል በህይወት። የኢትዮጵያ ኦርቶዶክስ ክርስቲያን በጣም ትልቅ ክብር የምሰጣቸው ቦታ ማለት ነው። እንዴት ነው አንድ ጳጳስ ተመጣ ተብሎ ሐዋርያቱ በነፃ ነው ወንጌልን የሰበኩት። ለእጆቻችሁ እንኳን ከረጢት እንዳትይዙ በትርም እንዳትይዙ ብሎ ነው። አንተ ሂድ ከዚህ ወሬኛ ደግሞ የአማራ ጠላት ነው ይላል። ሄድና እዛው የኔን ዘር እንኳን አታውቀውም። አሁን ምንድን ነኝ ብዬ እንኳን ብጠይቅህ ማለት ነው አንተን እንደ አረም ነው መንቀል። ከዚህ ብሎክ አድርጋችሁ አስወጡት። ይሄንን ሄደህ እዛው የኔ ዘር ምንድን ነው ብዬ እንኳን ብጠይቅህ አታውቀውም። እኔም አልነግርህም። ነቅላችሁ አስወጡት። ብሔር ጠቅሶ የተናገረው ማለት ነው። ጸረ አማራ ነው ይላል። እኔ ጸረ ዘረኛ ነኝ ብራዘር። እና አዲስ ያልኩትኝ እኛ አባቶች ስላልነበሩ ነው ወይ ነው የውሃሊት ቁጭት ነው እኔ ውስጥ ያለው። በተለይ የእኚህን አባት መጽሐፍ ካነበብኩ በኋላ ውስጤ በጣም ያለቅሳል። ውስጤ ሙጬ ማለት ምንም ስሜቴ ልደብቀው አልችልም። ያው የኢትዮጵያ ኦርቶዶክስ ቤተክርስቲያን ጳጳስ ናቸው። አባ ጎርጎርዮስ የሸዋ ሊቀ ጳጳስ። እኛ ትውልድ አተን ነበር ወይ? እኛ ትውልድ አተን ነበር ወይ? እነዚህ ሰዎች እየመጡ ለ111 ጳጳሳት ለ1600 ዓመት የኢትዮጵያ ቤተክርስቲያን ኦርቶዶክስ ማለት ናት። ከግብፅ ማለት ነው። ቤተክርስቲያን ጳጳሳትን ብዙ ወርቅ እየከፈለች እያስመጣች ለ1600 ዓመት መቆየቷን አንክድም ብለው ቁጭታቸውን ሁሉ ነው ጽፈው የሄዱት እኚህ ጳጳስ ማለት ነው። ይሄው በኢትዮጵያ ኦርቶዶክስ ክርስቲያን ማታ አንድ ፓስተር አይደለም የጻፈው። አንድ ፓስተር ቢሆን ኦርቶዶክስን ጥላቻው ነው ብላችሁ ትላላችሁ። አዲስ የኔ ጥያቄ እርሚ አሁን የምትለውን አዝደዝ ልቀበለው፣ አንተ የምትለውን መረጃ ልቀበለው። ለ1000 ምናምን ዓመት ከግብፅ ጳጳስ መጣልንና አስተምሮት ሰጥቶን ነው። እኔ እንግዲህ አንተ ሎጂካሊ ከሃይማኖታዊ እሳቤ ውጣና እንደ ሰው እንዳነበበ ሰው ሃይማኖትንም ማንበብ ያበለጸጋል። እውቀትንም ደግሞ ተፈጥሮን እውቀትን ትምህርትን ማንበብ ደግሞ የተለያየ እይታዎች እንዲኖሩ ያደርጋል። ስለዚህ እንዳነበበ ሰውን ይጠይቃለሁ። አሜሪካ 200 ዓመቷ ነው እዚህ አሁን ላለችበት ደረጃ ላይ የደረሰችው እና
የኢትዮጵያ ፖለቲካ የኢትዮጵያ ህዝብ ወይም የኢትዮጵያ እንደ ሀገር መቀየር ያልቻልነው 1000 ዘመን ጳጳስ ስለመጣልን ነው ወይንስ ያለን የፖለቲካል ሲስተም ኋላ ቀር ስለሆነ ነው? እንደው እውቀት ያለው ሰው ይህንን መመለስ አለበት። አንተ ቅድም ስትስሉ አንተም ዳግምም ስትሉ 33 ቀን ተበድረን ነው ሃይማኖት። በጣም የሚያሳፍር ነገር ማለት ነው። ማርያም 33 ቀን ትከበራለች አላችሁና ማይንጁ የትኛው ገበሬ ነው 33 ቀን ማርያም ብሎ ሳያርስ የሚያድረው? ይህንን ለማን ነው የምታስተምሩት? ኦነስትሊ በጣም አሳፋሪ ነው። ሁሉም ገበሬ አርሶ ይበላል። እርሱ ራሱ ብቻ አርሶ አይደለም ኢትዮጵያን ያበላል። ኦነስትሊ በቂ ነው አይደለም? የተለያየ ነገር ማንሳት እንችላለን። ግን አዘፍ እናንተ እዚህ የምታወሩት የአማራ ገበሬ በተለይ አማራ ላይ ነው ያተኮራችሁ። የጎንደር እና የጎጃም ስትሉ ሰምቻለሁ። በጣም በሚያሳፍር ሁኔታ አርሶ አይበላም። 33 ቀን ማርያም እያለ ይውላል። ከወሩ እንደውም ተበድሮ 3 ቀን ስለ ማርያም ሲያወራ ነው የሚውለው ምናምን የምትሉት ይሄ ሐሰት ነው። አስተምሮቶች አሉ። ቆልንገር እኔ አስተምሮቶቹ ላይ አልወጣንም ያላልነውን አትበል። አልወጣንም ቁጭ ብዬ እኮ ሳዳምጥ ነበር ኤርሚ። አልወጣንም። የጎጃምና የኢትዮጵያ ማነው የጎጃምና የጎንደር ገበሬ ብቻ ነው እንደ የኢትዮጵያ ኦርቶዶክስ አባል ነው? አይ ጎንደርና ጎጃም ስትል ስለሰማሁ ነው። አይ ጎጃምና ጎንደር ያልኩት ምንድን ነው? ሰሜን እያልክ ስትገልጽ አድመጠኝ። አባይን ፓምፕ አድርገን ውሃ እንኳን በማውጣት ለጎጃም ገበሬዎች ጥይት ከምንገዛ 10 ፓምፐሮችን ብንገዛ ለጎንደር ገበሬዎች አባይ ዛ ስላለ ማለት ነው ከጣና ላይ ኮኔክት ቢያደርጉ ውሃው ያልቃል ወይ ነው? አያልቅም። ለምን? አባይ በላው ላይ ነው የሚያርፈው፣ ስለማቀው ወንዙ ማለት ነው። ስለዚህ ያንን ፓምፐር መግዣ አድርገን ብንሰጥ እዚህ ያለን ሰዎች ነው ያልኩት እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጎጃምና ጎንደር ብቻ ነው እንደ እምነቷ ያለው። በመላው ዓለም አይደል? በመላው ኢትዮጵያ አይደል እንደ ያለው በሚሊዮን የሚቆጠር ማለት ነው። ስለዚህ ወንዞች ያሉበት አልኩት አካባቢን ሁሉ ጭምር እኮ ነው። አዋሽን አልኩኝ፣ እነ ሸበሌን አልኩኝ። የባሌን ለምን አልጠራውም? የባሌን ሁሉ ጠርቻለሁ እኮ። የባሌ ኦሮሞዎችም ይሁን ሌሎቹ ብሔር ብሔረሰቦች የሸበሌን ሆቴል ማለት የሸበሌን ወንዝ ዋቢ ሸበሌን ማለት ነው። የባሮን ወንዝ አልጠራውም እንደ አዲስ። ለምንድን ነው ጎጃምና ጎንደር ላይ ብቻ ተቆጣ? አይ ጠርተሃል። እሱን አልጠራሁም። እኔ ያልኩት ወንዞቻችን ባሉበት ነው ያልኩት። አዲስ ወንዞቻችን ግን ለዚህ ሁሉ ተጠያቂ የኢትዮጵያ ኦርቶዶክስ ቤተክርስቲያን ነች። አዎ ተጠያቂ የምትሆንበት ይኸው ምንጩን እየነገርኩ ነው። ብፁዕ አቡነ ጎርጎሪዮስ ይኸው በጻፉት መጽሐፍ አዲስ ይኸው ብፁዕ አቡነ ጎርጎሪዮስ አንደኛ ፖለቲከኞቻችን እንዳልከው አስተዳደራዊ ችግሮች፣ የተለያዩ ነገሮች በየትኛውም ነገስታት ዘመን አለ። በአብይ የጀመረ አይደለም፣ በመለስ የነበረ አይደለም፣ ወይ በኃይለ ሥላሴ ወይ በአፄ ቴዎድሮስ አይደለም፣ ከዛ ፊትም የነበሩት ማለት ነው። እንኳን አይደለም የኢትዮጵያ ነገስታት፣ የእስራኤል ነገስታት እንኳን መጽሐፍ ቅዱስ ላይ የምናውቃቸው እግዚአብሔር ስማቸውን ያከበረ ነገስታት እንኳን በዘመናቸው ክፉ መልካምም ነገር ሰርተው አልፈዋል። ኦኬ ኤርሚ እኔ እያልኩ ያለሁት አንተ ሃይማኖታዊ ትችትን አሁን ለምሳሌ እኔ ኦርቶዶክስ ነኝ፣ የምቀበለውን ነገር ልንገርህ። አሁን የምታነሳቸው ነገሮች እኔ አሁን ከኦርቶዶክስ አስተምሮ ማልቀበላቸው አሉ። አሁን የገድላት ምናምን የምታነሳቸውን ነገሮች እኔም አልቀበላቸው፣ ግን ሃይማኖቴን አላስቀየረኝም። ኦርቶዶክስ ትክክለኛ ነች። ጴንጤ ላይ ሚሊየን ነገር ላነሳልህ ይችላል፣ እውነት ለመናገር የማልቀበለው ማለት ነው። ኦርቶዶክስ ላይም ብዙ ገድላቶች ምናምን ብዙ አለ። እኔ ኦርቶዶክስ ያደግኩበት ነው። በኢየሱስ ክርስቶስ ታምናለች፣ በስላሴ ያምናል። ኦርቶዶክስ መሰረቱ እሱ ነው ብዬ አምናለሁ። በዛ አምናለሁ። ጴንጤም እንደዛ ነው የሚያምነው። በቃ ሃይማኖት መቀየር አያስፈልግኝ። ግን እናንተ አሁን እዚህ ጋር ስለ ሃይማኖት ድቴል ሃይማኖት ውስጥ አልገባም። ግን እናንተ እዚህ ጋር ስታነሱ የነበረውን ነገር አንተም ዳጊም ስታነሱ የነበረው ምንድን ነው? ለውድቀታችን፣ ለኋላ ቀርነታችን፣ ለአለመሰልጣናችን የኢትዮጵያ ኦርቶዶክስ ነች እስከዛሬ ቀስራ የያዘችን። ለአለመሰልጠናችንም አላልኩም አዲስ፣ ለረሃብተኝነታችን ያልኩት። ረሃብተኞች ለምንድነው ሆነን የቀረኑ? ረሃብተኛ ማለት እኮ አለመሰልጠን ነው እኮ፣ ሌላ ምንም ነገር አይደለም። ስልጣኔ ከብዙ አይነት አካያ አለው። እሱም አንዱ ክፍል ቢሆን ማለት ብንሰለጥን አንራብማ። ሴም ቲንግ ነው። እኔ ስልጣኔ ብሎ የሚለውን አላነሳውም። ስልጣኔ ላይ ሳይሆን የትምህርት እውቀት ማጣትና ማግኘት ብሎ የሚለውም አይደለም። እኔ ለምንድነው ረሃብተኞች የሆኑ ነው። ለምንድን ነው ረሃብተኞች የሆኑበት ምክንያት ብለህ ብትል ለሚጠይቀኝ ሁሉ መልስ አለኝ። ለምን እንዲተናገርክ ብሎ ለሚል ሁሉ መረጃ አለኝ። ለምንድን ነው ረሃብተኛ የሆኑ ብለን ብንል ወደኋላ ብንሄድ አንደኛ የራሳችን ስንፍና፣ ሁለተኛ በስንፍናችን ላይ ግን ማን ነው እንዲህ እንዲሆን ያደረገው ከተባለ በኢትዮጵያ ውስጥ በዓላት ተብለው የሚከበሩ ስንት ናቸው?
በተለይ እንደኔ ገጠር ኢትዮጵያ ውስጥ አዲስ ምናልባት ገጠር ኢትዮጵያ ውስጥ ልንገርህ ኤርሚ እዚህ ጋር ላስተካክል። አሜን ይሄ ሎጂካልም ስለሆነ ማለት ነው። የኢትዮጵያ ሃይማኖት የተወሰነ ኢንፍሉዌንስ ሊያደርግ ይችላል። ትልቅ ኢንፍሉዌንስ አለው። ጴንጤ በለው ሙስሊም በለው ኦርቶዶክስ በለው። ሀገር ግን ለማደግ ትልቁ ድርሻ ያለው በሲስተም ላይ ነው፣ ፖለቲካል ሲስተም ላይ ነው። ይሄንን አንተ ማንበብ ይጠበቅብሃል። ሆነስሊ ከሃይማኖት ፐርስፔክቲቭ ብቻ አትይ። ግን ሀገር ለማደግ ፖለቲካ ሲስተም የሚባል ሲስተማችን እኮ አበላሽተውታል። አዲስ ሶሪ ኦርቶዶክስ አይደለችም ያበላሽ። ኖ የፖለቲካ ሲስተማችን ሁሉ በግብጾች ተዘውሯል። ማን ነበር ቀዳማዊ ኃይለ ሥላሴ አባይን ድልድይ እንዳይሰሩ የከለከላቸው? መሰረት ድንጋዩን የጣሉት እሳቸው አይደሉ እንዴ? ግብጾች አይደሉ እንዴ? ዲዛይን ያወጡት ኃይለ ሥላሴ አቅም አልነበራቸውም። አቅም የማጣት አይደለም፣ አቅም የማጣት ጉዳይ አይደለም፣ ገንዘብ አለመኖር ነበር። ያኔም ኢትዮጵያውያን ገንዘብ አለ፣ አሁንም ኢትዮጵያውያን ገንዘብ አለ። አሁን እኮ ተርፎን እኮ አይደለም። ያኔ በእርግጥ የህዝቡ ብዛት ጥቂት ስለሆነ ግብር ከፋዩም የተወሰነ ነው ወይ ደግሞ ከውጭ የሚረዳን የለም ከተባለ በአሁኑ የአባይ ግብፅ ላይ እኮ የኔ እናንተ እናቶች ደም እንባ ተፍተው እኮ ያስቀመጡት ገንዘብ ነው። የአባይ ድልድይ የተሰማን የአባይ ግድብ የተሰራው ያኔም ጭምር የግብፅ መንግስታት ጃንሆይን በመጠምዘዝ በውጭ ሀገራት በኩል በመምጣት በመጠምዘዝ ያ ቦታ ላይ እንዳይሰራ አድርገዋል። ማናቸው ይሄን ያደርጉት? ግብጾች ፖለቲካችን ሁሉ ጭምር እኮ ነበረ አቢዩስ ያደርጉት የነበሩት። እኔ ግብፅ እኮ ግብፅ ለምሳሌ እኔ ግብፅ ሂስቶሪካል ኢነሚ ነች ብዬ ነው የማምነው። አንዴ ዳጊ እኔ ግብፅ የኢትዮጵያ ሂስቶሪካል ኢነሚ ነው ብዬ ነው የማምነው፣ በፖለቲካውም በሁሉም ነገር። በአባይ ላይ ባላቸው ኢንተረስት ብቻ ነው፣ ሌላ ነገር የሃይማኖት ምናምን የዝባዝንኬውን ተውት። ገብተዋል። ግብፅ አባይ ላይ ካላት ኢንተረስት የተነሳ የኢትዮጵያ ዘላለማዊ ጠላት ነች። ከአባይ ፍላጎት ብቻ ነው፣ ሌላ ነገር አይደለም። ስለዚህ የእናንተ ትምህርት ግን የተሳሳተ የሚሆነው ነው፣ ጨለምተኛ የሆነው ብዬ የማስበው ምንድን ነው፣ ግብፅ 1300 ምናምን ዓመት ጳጳስና የኢትዮጵያ ኦርቶዶክስ ኢንፍሉዌንስ ስላደረገች የኛ ረሃብተኝነት የመጣው የኛ ድንቁርና የመጣው ከዛ ነው የሚለው ትምህርታችሁ አመክናዊ ነው፣ አመክናዊ የለውም ነው። አዲስ ማነው በ12 ሚካኤል ነው ብሎ ያለው? ይህን ታሪክ ታውቀዋለህ? አዲስ በ12 ሚካኤል ነው ብሎ ለኢትዮጵያ ኦርቶዶክስ ቤተክርስቲያን የነገረው ማን ነው? እኔ እኮ እሱ አሁንስ ወደ እሱ ልምጣ። አዲስ ይኸውልህ ለሌሎች ምድል ስጥ። አሁን በ12 ሚካኤል ነው ብሎ ማን ነው የሰየመው? እድሉን ከሰጠኝ እኔ ልሞግተው እችላለሁ። አዲስ ታይምስ ለሙግት ሳይሆን ለመማማር እንሂድ። ለመማማር እኔንም እድል ስጠኝ። አዲስ አንድ ነገር ልንገር። እኔንም ስሜን ስለጠራ አንድ የአጭር ምላሽ መስጠት ስላለብኝ ነው። እኔ ባይዘዌ መዝሙር በጣም ይመቸኛል። ሞር የከረረ ነገር አታድርግ። ምን አለ መሰለህ፣ ሁሉም ሃይማኖት ቢፈተሽ ዳጊ፣ ሁሉም ሃይማኖት ላይ ጥያቄ አለ። አይምሮን አስፍተህ ከሄድክ ፕሮቴስታንት ላይ ባይብል ላይ ራሱ ኮንትራዲክሽን አለ። የባይብል ኮንትራዲክሽን አለ። ባይብል ኮንትራዲክት አያደርግም። ችግር የለም። 100 ጊዜ ያደርጋል። እኔ ቻሌንጅ ላደርግ እችላለሁ። እሱ አይደለም የለ ጥያቄ። ግን አሁን ቆይ ልመልስልህ እኮ ነው። እኔ ኦርቶዶክስን በዚህ ደረጃ ስታብጠለጥሉ እኔ ባይብልን መጥቼ ኮንትራዲክሽን ላወጣልህ እችላለሁ። ግን እሱ አይደለም የሚጠቅመው። የሚጠቅመው ምንድን ነው? አይምሮን አስፍቶ ምንድን ነው እኔ አሁን የዳጌምን ሃይማኖት በቃ ሃይማኖት እኮ የፐርሰናል ፕሬፈረንስ ነው አይደለም? ያንተ ፍላጎት ነው፣ ያንተ እምነት ነው፣ መረዳት ነው። እንደዛ የማክበር ሁሉ ጊዜ ኦርቶዶክስን ሀመር ማድረግ ሳይሆን እንዴት ነው አትሊስት ኮመን እንትናችን ምንድን ነው? አብሮ የሚያኖረን ምንድን ነው? ሼር ምና መችለታውን ኤርሚያ ይችዋለሁ። በእፎይ ጉዳይ በጣም ጥሩ ነገር ሲሰራ ነበር። ዛሬ ደግሞ መጥቶ ኦርቶዶክስን ራሱ ሲኮረኩ ምን ያዩት እና እንደዛ ከሚሆን ኮመን እንትናችንን ብናወጣ እና ሁሉም ሃይማኖት ግን ኮሽን ከተደረገ ብዙ ነገር ሊወጣለት ይችላል። እና መንገድ ባትሄዱ ነው። አዲስ አሁን የምናወራው አገራችን ኢትዮጵያ እዚህ የማንወጣበት የአዘቅት አረንቋ ውስጥ የገባኑ መሬት ስለሌለን ነው? እውቀት ስለሌለን ነው? ወይስ ፖለቲካው ስለተበላሸ ነው ብለን ካል ማነው ፖለቲካውን ያበላሸብን? የሃይማኖት ውስጥ ጉዳይ ከተባለ ለምንድን የማንሰራው? እስረኞች የሆኑ ለምንድን ነው? በምንድን የታሰር ነው? ይሄንን ሩቱን ሄደ ብትፈልግ ከግብፅ እጅ ላይ ማንም አይወርድም።
I don't believe that. ስለ እውነት እናውራ ከተባለ አብይ አህመድ ለሚመራው ብልጽግና ግብጽ እጅ የለባትም። አሁን ለምሳሌ አብይ አህመድ የአንድ ፓርቲ ብልጽግና ብሎ ጨቋኝ ፓርቲ መስርቷል። አማራ ገበሬዎች መዳበሪያ ሲጠይቅ አሁን ስለ ማረስ አርስታ አውርታችኋል። የአማራ ገበሬዎች መዳበሪያ ማግኘት አይችሉም። ሶሻል ጀስቲስ ታወራላችሁ ወይ? ኢትዮጵያ ውስጥ ሃይማኖትን ቀድሜ አስጀምሬያለሁ የምትለው ኦርቶዶክስ ነች። በክርስትና ማንም አይቀድመኝም፣ መጽሐፍ ቅዱስ ለእናንተ የሰጠሁት እኔ ነኝ። በሁሉ ነገር ራሷን ቀዳሚ ስላደረገች ሲያቀብጣት ገብቷል ወይ ባትል ጥሩ ነበር። ሌሎችንም ተሳታፊ ብታረግ የድሏም የችግሯም ተሳታፊ ብታረግ ጥሩ ነበር። ኦርቶዶክስ ሲያቀብጣት ሁሉን ጀማሪ ነኝ እኔ ያላቦካውትን አይጋገርም ያለች ኦርቶዶክስ ሃይማኖት ስለሆነች እንግዲያው ለመጡት ነገሮችም ቀዳሚ የምትጠራው እሷ ነች። ኃላፊነት የምትወስደው እሷ ነች። ከሷ በኋላ ሌሎቹ ገፈቱን ተቃምሰዋል። አዎ ተቃምሰዋል። የችግሩም የመከራውም የስኬቱም ተቃማሽ ናቸው። አዎ ተቃምሰዋል። ለምሳሌ አድዋ ብትመለከት የኦርቶዶክስ ድል ብቻ አይደለም፣ የሁሉም ሃይማኖቶች ድል ነው። ልክ ነህ። የድሉም ተካፋይ የሆነበት ሁኔታ አለ። ግን ራሷን ቀዳሚ ስላደረገች ኃላፊነቱን የወሰደች እሷ ነች። ቀድማ በብዙ ሺህ ዓመት ተቆጥሬያለሁ ብላ ስለዚህ ችግሩን ቀዳሚነት ትወስዳለች። አዎ ወስዳለች። ራሷን የወሰደች ነገር ግን መውሰድ አድዋን ግን ለብቻው መውሰድ አትችልም። እኔን ስማኛ ችግሩን እርሷ ነች። እኛ አልቀደምሽንም ቀድመናል አላልናትም። ኦርደሩን አልሰጠናትም። ራሷ ኦርደሩ ላይ እኔ ነኝ አንደኛ ተሰላፊ ብላለች አይደል እንዴ? ነበረች ተሰላፊ ካለች ያንን ኤኮ የሚያደርገው አካል እውነት አይደለም ወይ ዳጊ? እኔ ጌታ እኔ ስማኝ ያኔ ይላቋርጥ አይደለም ታስወራኝም አትፈልግም እኮ አንተ ለመሰለ እውነት እንደማውራ ስለገባ ይሄ ልጅ አወራ ዲባንክ ያደርግብኛል ብለህ ኤቭሪ ሰከንድ ዳጊን ማቋረጥ አለብኝ። ኤቭሪ ሰከንድ ነው ዲባንክ ማድረግበት። ሶ ምንድነው መሰለ ያለው ችግር ምንድነው? እንደ አንድ ኦርቶዶክሳዊ የሚሆን እንደ አንድ ኢትዮጵያዊ ዜጋ ቀዳሚ ነኝ በማለቷ ገብቷል። ስኬቱንም ጣጣውንም ትውሰድ እኮ ችግር የለውም። ግን መካድ የሌለበት ነገር ለመጣው ነገር ብቻዋን አትወስድም የምትል ከሆነ ለችግሩን ትውሰድ ካልክ ችግሩ ላይ አላስገባለችን እኮ እሷ። ሃይማኖት ላይ ነበርንበት ስንል የት ቦታ እኛ ባይብል የሰጠናችሁ ትላላችሁ። እስልምናውን የተቀበላችሁት እናንተ ናችሁ። እንግዲያው አላስገባ ካላችሁን ተቀበሉታ እንትኑን። ካስገባችሁን ደግሞ የት ቦታ ነው እኛ ስዕል አምላክ የሆን ነው? የት ቦታ ነው ስራን ሰራን ብለን በዓላትን ያከበር ነው? ስለዚህ የገፈቱ ተቃማሽ አደረጋችሁን እንጂ የቀበላው ላይ አልነበርንም እኮ። ቀበላው ላይ እኮ የለንም እኮ። ስትቀበሉ አላስገባችሁንም፣ ታሪክ ውስጥም አላካተታችሁንም። በጣም ጥሩ። አሁን ማሰብ ያለብህ ወዳጅ በስሜታዊነት አናውራ፣ እውነታውን እናውራና ድሉንም ራሱ ያካተታችሁን አሁን ሰሞኑን በተደረገ ክርክር ነው እንጂ የአድዋ ላይም እኛ እንደሌለን አድርጋችሁ ነበር ስታወሩ ነበር። እዛ ላይም ለመጣው ድል ተካፋይ እንድንሆን እንዳደረጋችሁልን እንደመጸወታችሁን እንጂ ድሉን እንደ እዛ ውስጥ እንደተካተትንም የሚያወራ ታሪክ እንደሌለ አድርጋችሁ ነው ያቀረባችሁት። ኦኬ ወዳጅ፣ እኔ ልለፍ የምፈልገው ምን መሰለ፣ እኔ እንደ አንድ ሃይማኖተኛ፣ እኔ አሁን ፖለቲከኛ አይደለሁም፣ እንደ አንድ ሃይማኖተኛ ምድሬ የምትባረከው ብዬ የማስበው እግዚአብሔር ሲቀድም፣ እግዚአብሔር ሲከብር፣ እግዚአብሔር ብቻውን ሲመለክ ነው። ገባ? ሌሎች ጣዖታት ካሉ in God we trust ማለት ስንጀምር እንደ ሌሎች ዓለም አዎ እንባረካለን ወይ ደግሞ በስራ በማዕድናትን በማውጣት ነዳጅን በማውጣት እንደ አረብ ሀገራት እንባረካለን። ግን ፍትሃዊነት አይኖርም። አየህ አረብ ሀገር ላይ የሌለው ፍትሃዊነት እንጂ ሀብት አለ፣ ፍትሃዊነት ግን የለም። ተመልከት፣ በሴት በወንድ ልጅ መካከል በሃይማኖት መካከል ያለውን ነገር ስታየው ፍትሃዊነት የለም። ስለዚህ ፍትሃዊነት፣ ሰላም፣ ብልጽግና፣ ደስታ፣ ፍስሐ የሚኖረው እግዚአብሔር ሲከብር ብቻ ነው ብሎ ከሚያምን ሰው ጋር ነው እያወራ ያለው፣ ከፖለቲከኛ ጋር አይደለም። ስለዚህ እግዚአብሔር እንዳይቀድም፣ እግዚአብሔር እንዳይከበር፣ እግዚአብሔር እንዳይነግስ፣ ብቻውን እንዳይመለክ፣ ለሱ ብቻ እንዳይሰገድ ያደረገች ሃይማኖት ኃላፊነቱን ትወስዳለች ለምድሬ አለመባረክ። አየህ እኔ አርሴማን ኢትዮጵያ ውስጥ ስታሰግድ የክብር የጸጋ ብለህ ለምንድን ነው አርሴማ ሰማዕት ሆና ነጭ ሆና አርመናዊ ሆና ኢትዮጵያ ውስጥ የሚሰገድላት ከሆነ የሀገሬ ሰማዕት ተክልዬ ለምንድን ነው አርመና ሀገር የማይሰገድለት? አየህ ለምን? እስቲ እንትን አድርገህ አስበው። ላይክ እንደው ሜክ ሴንስ የሚያደርግ ነገር አስበው። በእርግጥ እኔ ሁለቱንም ሰማዕትነት እኔ አልቀበልም። ያው እኔ ተቀበልኩ አልተቀበልኩ ለአንተ ማተር ላይ ያደርግ ይችላል። ግን ፌር አይደለም። ኤቭሪቲንግ እኛ ላይ ነው በርደኑ ያለው። በዓላቱ እኛ ሀገር ብቻ ነው የሚከበሩት። ስዕላቱ፣ የጸጋው፣ የአምልኮ ገድላቱ ምናምን እዳው እኛ ላይ ነው ያለው። ለምንድን ነው ግን እኛ ሀገር ያለ እዳ ሌላ ሀገር የማታየው? ለምንድን ነው እኛ ሀገር ያለ የስዕል አምልኮ የስዕል አድኖ ስግደት እናንተን ሌላ ሀገር ላይ በሰፊ የማታየው? ኦፍኮርስ በማርያም ዙሪያ ላይ የሚደረጉ አይቻለሁኝ አንዳንድ ዓለማት ላይ፣ እሱን መካድ አልችልም። ግን
ሰማዕቶች ለሚሏቸው ይሄን ያህል ማሸርገድ የለም። ሶ እንደ አንድ ሃይማኖተኛ ብትጠይቀኝ ለሀገሬ አለመባረክ ስዕላቶችን፣ ገድላቶችን፣ ድርሳናትን ጽፋ ሰውን ከወንጌል ያሸሸች ነምበር 1 ቁጥር 1 እሷን ብላለች። ራሷን ስትጠራ ቀዳሚ ነኝ ብላለች። ቀዳሚዋ ኦርቶዶክስ ሃይማኖት ነች። ሶ አሁንም ቢሆን ምድሬ እንድትባረክ እግዚአብሔር የግድ ብቻውን መክበር አለበት። when we start trusting in God we'll be blessed። በእግዚአብሔር መታመን፣ እግዚአብሔርን ማመን፣ መስገድ፣ እሱን ማምለክ ስንጀምር እንደ ቀሪ ዓለሞች መባረክ እንጀምራለን። አይ ካልን ደግሞ ወይ እንደ አረብ ሀገራት ያሉን ማዕድናቶች እናውጣና ነፍሳችንን ሳይሆን ምድራችንን ብቻ እናተርፋለን። ይሄን ያለኝ ነገር አመሰግናለሁ። ወንድም ኦኬ። ለእኔ አሁን እንግዲህ እኔ ዳጊ አሜሪካን ሀገር ነው የምትኖረው አውቃለሁ፣ እና በጣም ያስቀኛል። አሁን እግዚአብሔርን ማመን ስንጀምር እና ሀገራችን ትባረካለች እና በረከት ያጣነው በኦርቶዶክስ እግዚአብሔርን ባለማምለኳ ነው። ኦርቶዶክስ ወይንም ደግሞ ተቀጻይ የሆነ አምልኮ ስላላት ነው። ይሄ ፋላሲ በጣም አሳፋሪ ነው። ባይዘው አሜሪካን ሀገር ይኸውልህ ኔቲቭ አሜሪካኖችን ዋይፕ አውት አድርገው አሁን እግዚአብሔርን ያመልካሉ ነው የምትለው፣ እግዚአብሔርን ያውቃሉ ነው የምትለው። ህዝብ ሚሊዮኖችን አጥፍተው ነው ሀገር የነጠቁት። what are you talking about? ምን የትኛውን ጋድ ነው የሚያውቁት? ስለዋሹ ነው። ማታ ከሆነ እኔን ጠይቀኝ። ህዝብ ዋይፕ አላረጉም። ዋይፕ አላረጉም። አሁንም አሉ። እኔ ከምኖርበት በጣም አጭር ሰዓት ውስጥ አሉ። ኔቲቭ አሜሪካ they wiped out brother። ዋይፕ አውት አትበላ። ዋይፕ አውት አልሆኑም። ጦርነት አለ። ብላቸው አፈናቅሏቸዋል። አዎ are you saying ኔቲቭ አሜሪካንስ የሉም እያልክ ነው? የሉም እያልክ ነው? very minority ብዙ አሉ ግን አይደለ? so wiped out አትበላ። don't use that word። አሜሪካኖች እኮ አይክዱም ይሄንን እኮ። ዋይፕድ አውት የሆነ ህዝብ የለ። ዋይፕድ አውት ማለት እኮ የለም ማለት ነው። የህዝብ የለም ማለት ነው። አለ ህዝቡ አለ። ጦርነት ከሆነ እኛ ምድር ላይ ጦርነት አሜሪካኖች እኮ አይክዱም እኮ ዳግም እኮ ኢትዮጵያ ውስጥም እኮ ጦርነት አለው። ዋይፕድ አውት የሚለውን ግን ቃል አትጠቀም። ዋይፕ አውት ስላላደረጉም ነው እግዚአብሔር ስላስቀደሙ ነው ይቅርታ የተደረገላቸው ምህረት ያገኙት ምድራቸው የተባረከችው። ግን ሞመንት ከእግዚአብሔር ፊታቸውን ሲያዞሩ አሁን አሜሪካ ያለችበትን ተመልከቱ። አሁን አሜሪካ አንገቷን ቀና አድርጋ ተባረክ ያለው ቆም ያለው ሰላም አለኝ ማለት ትችላለች? አትችልም። ለምን? ግብረ ሰዶምን አስፋፋች፣ ዝም አለች። ተመልከት እንግዲህ እንዴት ልትባረክ ትችላለች? አሁን እንግዲህ አሁን የተባረከችው አሜሪካን አሁን ምን ሆነች? አሁን ስለ ምድራችን አዲስዬ አይደለም እኮ አይደለም። በእናንተ ወሬ ነው ቻሌንጅ ማለት ስለ ምድራችን አዲስ እኮ ስለ ምድራችን እንሄዳለን እኮ። የእናንተ ንጽጽር እኮ በጣም ሮንግ መሆኑ ነው እኮ ማሳያ። እኛ ማንንም አላነጻጸርንም። ለምሳሌ ቆይ አዳምጠኝ። ለምሳሌ አሜሪካን የተባረከችው እግዚአብሔርን ስለምታመልክ ነው ብላችሁ ታምናላችሁ? እኛ እንደዛ አላልንም። እኔ ያልኩኝ እኔ የጠቀስኩት ግብፅና ኢትዮጵያ ነው። ግብፅ የተባረከችው በምንድን ነው ያልኩ? እግዚአብሔርን ስለምታመልክ ነው አይደለም ያልኩት። ግብፅ የተባረከችው የእኛኑ የአባይን ወንዝ ደለልና ውሃ በመጠቀም እነሱ ጋር የግብፅ ኦርቶዶክስ አሉ አይደል? ኮፕቲክ የኦሪየንታል ቤተክርስቲያን ናቸው። እህታ ቤተክርስቲያን ከሚባሉ እንደውም ለኢትዮጵያ ኦርቶዶክስ ቤተክርስቲያን እናት ነኝ ብላ የምትል ናት። ራሷ ቤተክርስቲያኒቱ እናቴ ናት ነው የምትለው። እስክንድሪያ እናቴ፣ ግብፅ ማርቆስ አባቴ ነው ብላ የምትለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት ነው። ስለዚህ እኔ አሁን ሌላው ንጽጽሮች ተውልኝ። እኔ ንጽጽሮች ያደረግኩት ከግብፅ ጋር ነው። ግብፅ ስንት በዓል ነው የምታከብረው? ዓመታዊ በዓል በክርስትና ውስጥ ያለውን ማለት ነው። በክርስትና ውስጥ ያለውን ስንት በዓል ነው የምታከብረው? አዲስ አንተ አሜሪካ ስላለ ማንበብም ስለምትችል አገራዊ ጉዳይም ላይ ስትናገር ስለሰማሁ በደንብ አንብበው። አዲሴ ስንት ዓመታዊ በዓል ወይ የግዝት በዓላት ነው በኢትዮጵያ በግብፅ ኦርቶዶክስ የሚከበረው? ኦኬ አብዛኛው ክርስትናው በጣም ትንሽ ስለሆነ እስልምና ነው አሁን የሚበዛው ምድራቸው ላይ። ስለዚህ እነሱ ከዓመት እስከ ዓመት በአባይ ወንዝ ላይ በእኛው ደለል በእኛው አፈር ይሄ ከኦርቶዶክስ ኤርሜኒያን እኮ ዳጊም ነው እኮ አይደለም ማለት ስንት እኔ እኮ እንድትመልሱልኝ ነው እኮ። ይኸውልህ የአባይን አለመጠቀም የኢትዮጵያ ኦርቶዶክስ አስተምሮት ወይንም የግብፅ ኦርቶዶክስ በኢትዮጵያ ኦርቶዶክስ ኢንተርፌር የማድረግ ችግር አይደለም፣ የፖሊሲ ችግር ነው፣ የፖለቲካ ችግር ነው። ይህን እንዴት ነው መለየት ያቃታችሁናት? የፖለቲካ ብቻ አይደለም፣ የፖለቲካ ብቻ ነው። እሺ ንጉሠ ነገሥት ታሪክን ዞር ብለን እንመልከት ወንድሞች። የኔን ሀሳብ ልግለጽ። በዛጉዌ ስርወ መንግስት የነበረው ታላቁ የኢትዮጵያ ንጉሥ ቅዱስ ላሊበላን ብታነሳ አይ ሀገራችን ተበድላለች፣ በግብፅ ጳጳሳት እነሱ ጳጳሳቸው ይቅርብን እንጂ
መልማት አለብን ብሎ የአባይን ወንዝ እንግዲህ በገድለ ላሊበላ ውስጥ የተቀመጠ ታሪክ ነው። ይሄ የአባይን ወንዝ ያው በተአምራትም ይሁን ገባሮችንም በመጥለፍ ወደ ግብፅ እንዳይሄድ ከልክሎት ነበር። ከዛ በኋላ ግን ግብጾች ምንድን ነው ያደረጉት? ጳጳሳት አንልክም ብለው አመፅ አስነስተው ያው እንደምታውቀው ግብፅ ባይዘወይ የኢትዮጵያ ቤተክርስቲያንን የኢትዮጵያን ሕዝብና መንግስት በሃይማኖት በኦርቶዶክስ አስራ ያዘች ቅኝ የምትገዛ ሀገር ናት። ይሄ ፋክት ነው። ለምንድን ነው ይሄንን የምትዋሸው? አንተ የምትደግፈው ሰውዬ ራሱ የኦርቶዶክስ የበላይነትን አመጣለሁ ብሎ አይደለም የሚሰራው? ለምን ትዋሻለህ? ማን የኦርቶዶክስ አንተ የምትደግፈው ሰውዬ እኮ የኦርቶዶክስን የድሮዋን የበላይነት አመጣለሁ ብሎ ነው የሚታገለው። አዎ ፋክት ነው። አንተ አሁን በክርስቶስ ነው የምታምነው አይደለ? ያም ሆነ ይሄን ንጉስ አንተ ክርስቲያን ለመያዝ ይሄንን ንገረኝ። አሁን መረጃ አንተ እስክንድር ነጋ ነው መሰለኝ የምትለው። እኔ ወደ እሱ ልገባ አልፈልግም፣ ግን እኔ እየነገርኩህ የምደግፈው ሰው እሱን ነው። ለምሳሌ ማታ ነው ይህንን እያወቅ እንዳላወቅ አትምሰል። እኔ ግን ዋናው ነጥብ አሁን የጠየቅኩን ጥያቄ አሁን እስክንድር ነጋ የኦርቶዶክስን የበላይነት አመጣለሁ ሲል ሰምተህ ታውቃለህ ወይ? እንዴ በደንብ በውስጥ የቱ ጋር መረጃ መስጠት ትችላለህ? አሁን እዚህ አሁን እነ ኤርሚያስ አለች መረጃ እያወጣ ነው እሱን ተው የማይታወቅ ኤርሚያስ አለ አንተ ቤት ኤርሚያስ አሁን የምን መሰለህ አንደኛ ምን መሰለህ የተሳሳተ መረጃ ካላቀበለ ንግግሩ ሰዎችን ያሳስታልና በጣም ነውር ነው። አንዴ ቆይ ንጉሠ ነገሥትም አዲስ ያለው ትክክል ነው። ንጉሠ ነገሥት ካወራህ መረጃ አምጣ፣ መረጃ ከሌለ ግን አታወራም። በቃ ይሄ ነው እንዴ። ምን መሰለህ ይሄ እኮ ባዱሽ የሚባል ነገር የለም። ኦኬ ችግር የለውም። ሐሰተኛ ምንድን አይነት ማስረጃ ነው የማመጣው? እንደዚህ ነው የምሰራው ብሎ ሰውየውን ማስረጃ አድርጌ እንዳቀርበው ነው። ንጉሠ ነገሥት በእናትህ ኤርሚ፣ እኛ አብይ አህመድ ሲመጣ ሃይማኖቱን ኮሽን አላደረግም፣ ብሔሩን ኮሽን አላደረግም። አብይ ለኢትዮጵያ ፕሮሚስ አደረገ፣ ኢትዮጵያን አሻግራለሁ ሲል 99.9% ኦርቶዶክሶች ደግፈውታል። ጴንጤ ስለሆነ አይደለም አብይን የደገፉት። አብይ የተናገረው ለኢትዮጵያ ያሻግራል፣ እኩልነትን ያመጣል፣ ዲሞክራሲ ያመጣል ብለው ነው። እስክንድር ያላለውን አንተ እስክንድር ኦርቶዶክስ ስለሆነ ጥላቻ ማለት ይሄ ነው፣ ዘረኝነት ማለት ይሄ ነው። አንተ ምናልባት ሃይማኖት ጴንጤ ስለሆነ እስክንድር ገና ኦርቶዶክስ ስለምትልቆ አይደለም። እኔ አይደለሁም አዲሴ ካልሆንክ ደግሞ በቃ ሌላ ችግር ሌላ እንትን አለብህ ማለት ነው። ሌላ አጀንዳ አለብህ አንተ። ወደ ጉዳዩ እንመለስ። ቆይ አንድ ጊዜ ቆይ ኤርምያ ሀሳቤን አታቋርጠው። እኛ አብይን እኔ አሁን ደግፌው ነበር ሲመጣ። ከዛ በኋላ በሚያደርጋቸው ነገሮች ነው አብይን መቃወም የጀመርኩትና ተቃዋሚ ሆንኩት እንጂ አብይ ሲመጣ ሁላቸው የኢትዮጵያ ሕዝብን የደግፈው አይደለም። ሃይማኖትን ኮሽን አላደረግንም፣ ብሔሩንም አላደረግንም። በቃ ኢትዮጵያን ዩኒፋይ ያደርጋለሁ አለ። ይሄ ደግሞ የሁላችንም ጥያቄ ነው፣ የምንታገልለት ነው ብለን ልንትናለን ማለት ነው። ስለዚህ የእኔ ጥያቄ ምን መሰላችሁ? አሁን ወደ አጀንዳው ስመለስ ኤርሚ፣ ያ ወንድማችን ተሳስቷል። ውሸት ነው ያወራው፣ ነጭ ውሸት ነው። እስክንድር በዲሞክራሲ የሚያምን ሰው ነው፣ ኦርቶዶክስ ነው ሃይማኖቱ። ኢትዮጵያን ዩኒፋይድ ማድረግ ነው ይፈልጋል። ዳዊትና ወደ ሰማርያም ተሸክሞ እኮ ነው የሚዞረው። አዲስ ታይም ስለምን ወደ ሰማርያም መያዝ መብቱ እኮ ነው፣ ፐርሰናል መብቱ። ኤርሚያስ መጽሐፍ ቅዱስ ይዞ መዞር መብቱ ነው። አብይ አህመድ መጽሐፍ ቅዱስ ይዞ መዞር መብቱ ነው። ጀዋር መሐመድ ቁርአን ይዞ መዞር መብቱ ነው። እኔ የፖለቲካ ፍልስፍናውን ነው እንጂ ጥያቄ ውስጥ የማስገባው የያዘውን ቁርአን አይደለም። አብይ የያዘው መጽሐፍ ቅዱስ ለእኔ ችግሬም አልነበረም። እሱ አይደለም ጥያቄ መሬት ላይ እና ይሄ እንደዚህ አይነት ጥያቄ ልጠይቅህ። ወደ አጀንዳው ልመለስ። በመድኃኒዓለም አንድ ጥያቄ ልጠይቅህ። ኦርቶዶክስ አንገቷ ላይ የምታስረው ማዕተብ የግብፅ ባንዲራ ነው አይደለም? ይህንን መልስ። ይሄ ሰውዬ ምንድን ነው? እኔ ጥቁር ማዕተብ አድርጌያለሁ የኦርቶዶክስ እና መስቀል አለው። መስቀል ነው ያለው፣ ክርስቶስ የተሰቀለበት መስቀል ነው። ነጩና ቀዩ የግብፅ ባንዲራ ነው አይደለም? ወንድሜ እኔ መስቀል አድርጌያለሁ። ስለ ራሴ ነው ማውራል። እኔ ኦርቶዶክስ ነኝ። አሁን እዚህ ጋር መስቀል አድርጌያለሁ። መስቀሌ የክርስቶስ የተሰቀለበትን ነው የሚያሳየው። ጥቁር ገመድ አለው። ዳሴይት ሌላ ነገር የለውም። ምንድን ነው የግብፅ ባንዲራ የምትለው? አዲስ ታይምስ አብዛኛው ኦርቶዶክስ እኮ በአንገቱ ላይ የሚያስረው ነጭ፣ ጥቁርና ቀይ የግብፅን ባንዲራ ነው። ይሄ ራሱ ሚሽነሪ የትኛው ነው? እኔ እንግዲህ አረበ ምድር አትሊስት እነ ኤርሚያስ እንደው የኦርቶዶክስ ጉድለት ብለው የሚያሳዩት ገድላት መጽሐፍ አውጥተው የሚያወሩት ይሻላል። ጊዜያችንን አትፍጅ። አሉባልታ አታውራ እዚህ ውስጥ።
ምንድነው የምታወራው? ፋክት ነው እንጂ ይሄ እኮ አሉባልታ አይደለም። አይታሰርም ካለ ኤርሚያስ እስኪ ኦኬ ንጉሠ ነገሥት ኦኬ በቃ አሁን አዲስ ወደ ሐሳቡ እኔ ወደ ፖይንቴ ልመለስ። አንደኛ ይሄ ልጅ በመሀል ገብቶ አጀንዳዬን ነው እንትን ያለው። ግን እኔ ወደ አንተና ዳጊ ላይ የምመለሰው ምን መሰላችሁ? የተለየ ሰፋ ያለ ፐርስፔክቲቭ እንዲኖራችሁ ፈልጋለሁ። ኦርቶዶክስን አትተቹ አይደል? ሆነስሊ ኦርቶዶክስን መተቸት አለ፣ በሁሉም ሃይማኖት መተቸት አለበት ብዬ አምናለሁ። እኔ መቸለታ እፎይ የሚባል ወንድማችን ጥሩ ስራ ሰርቷል። ምንድነው ጥሩ ስራ ያደረገው? የሰው ሃይማኖት ነክቷል ነው የሚሉት ሌሎች። እኔ ግን ሲነካ አላየሁም። ብዙ ቪዲዮዎችን እውነት ለመናገር ብዙ ቪዲዮዎችን አየሁ። ብዙ ቪዲዮዎች ተቆራርጠው ማየው ሰውየው ቻሌንጅ ነው የሚያደርጋቸው። አሁን ኤርሚያስ እንደምታደርገው መጽሐፉን እየገለጠ እዚህ ጋር እንደዚህ ይላል ነው የሚለው ሰውየው። እኔ ኤርሚያስን ቻሌንጅ የማደርገው ምንድነው የኦርቶዶክስን ድክመት ሲያሳየኝ ኤርሚያስን ለምን አሳየኝ ብዬ መጥላት የለብኝም። ኦነስትሊ እንደዛ ብዬ መጥላት የለብኝም። ድክመቱ መሻሻል ካለበት መሻሻል አለበት። ራሴን ዲፌንድ ማድረግ የምችል ከሆነ የተሻለ ሌላ ከመጽሐፍ ላይ አውጥቼ እስኪ እዚህ ላይ አስተያየት ስጥበት። እዚህ የምናውቃቸው ስማቸው መጥራት አልፈልግም፣ ቀሲስ ናቸው፣ ቲክቶክ ላይ ይታወቃሉ። እንደዚህ አይነት አስተያየት ሰጥተው ነበረ። ግብጽ ነች ፓትሪያርክ ብላ የላከች ብዙ መስጊዶች እንዲስፋፋ ያደረገችብን የሚል ኮሜንት አድርገዋል። ምን ትላለህ እዚህ ላይ? I don't think so honestly because ምን አለ መሰለ እስልምናን መቀበል ከግብጽ ጋር በነበረን ግንኙነት ነው ብዬ አላምንም። ሆነስሊ ማቆም የሚችሉበት ሁኔታ ነበረ። እውነት ለመናገር ማስቆም የሚችሉበት እስልምና እንዳይስፋፋ ማድረግ የሚችሉበት ነገር አለ። ይሄ ዳይቨርሲቲን ኢንተርቴን የማድረግ የኦርቶዶክስ ይሄ ናቹራል የሆነው ክርስቶስን ከማመን የተነሳ ሰው ሁሉ እኩል ነው መብት ያስፈልገዋል ከሚል ይሄ ከሃይማኖትም ይሁን ከኛ ከሀገራችን በተለይ ይሄ ሃይማኖትን ደግሞ ኢንተርቴን የሚያደርገው የነበረው ያው የሰሜኑ ክፍል ነው። ሰሜኑ ደግሞ እንደዚህ አይነት ባህሪ ያለው አሁንም ድረስ እና የሰዎችን መብት የማክበር ነገር ከመቀበል የተነሳ ይመስለኛል። ኦነስትሊ የእስልምና ነገር ጨለምተኝነት አይደለም ያስተያየት ማለት ነው አይደል? ኖ አስተያየቱን ምን መሰለህ፣ እኔ አስተያየቱን እኮ አልቀበልም ነው እኮ የምልህ። የግብፅ እንደዛ ስለሆነ ሳይሆን አስተያየቱን ማትቀበል ከሆነ ጨለምተኛ አስተያየት ነው ማለት ነው። ኖ ዳጊ ይኸውልህ ምን መሰለህ፣ አስተያየቱ ጨለምተኛ ነው። እኔ በትክክሉ ነው የምናገረው። ስለዚህ ጨለምተኛ ነው ካልከኝ ብዙ አልከራከርም፣ ችግር የለውም። አይደለም ብዬ አልከራከርም። ጨለምተኛ ነው ካልከኝ ለምን መሰለህ ለምን እንደሆነ ትነግረኛለህ። አንድ ልጨርስ። ለምን እንደሆነ ደግሞ አንተ ትነግረኛለህ። ጨለምተኛ ነው አስተያየቱ ካልከኝ እኔ በአስተያየቱ እስማማለሁ። እንግዲህ አንድ ወንጌላዊ የሆነ ሰውዬም ወይም ወንጌላዊ አማኝ የሆነ ሰውዬም አንድ ቀሲስም ተመሳሳይ ወሬ እያወሩ ነው። ስለዚህ ወንጌላዊ አማኙ በኦርቶዶክስ ላይ ሐሰት እያወራ ወይም ደግሞ ለኦርቶዶክስ ያለውን ጨለምተኝነት እያሳየ ሳይሆን ራሷ ኦርቶዶክስ ቀሲሷ ራሷ ግብጽ የላከችብን ፓትሪያርክ ነው መስጊድ ያስፋፋብን ብለዋል። ስለዚህ ምንድነው መሰለ እውነታው ሲነገር ጨለምተኝነት አይደለም ማንም ይናገረው። አንደኛ ነገር። ሁለተኛ ነገር ሙስሊሞችን ወደዚህ ሀገር የተቀበለችው ሃይማኖት ማን ነች? በቀዳሚነት የተቀበለችው የኦርቶዶክስ ሃይማኖት አይደለችም? መቀበላችን ሮንግ ነው አይደለም የሚል ሌላ ፖለቲካ ላወራ ሳይሆን የፈለግኩት ያንን ኢንተርቴን ያደረገች ሃይማኖት ለሚመጣው ጣጣም ለምስጋናው ብቻ አይደለም አቤት አለው ማለት ያለባት፣ ለመጣውት ጉዳቶችም ኃላፊነቱን ተጠቃሽነቷ እሷ መሆን አለባት። እሷ ስትጠቀስ ግን መታ ጨለምተኛ ትበለኝ። እሷ ነች እኮ ተቀበልኩ ያለችው፣ እሷ ነች ቀዳሚ ያለችው። እኔ እዚህ ጋር ዳጊ ከተረዳኸኝ እኔ ጨለምተኛ ነው ያልኩትኝ እናንተ ሄዳችሁ ለምሳሌ ለእድገታችን ግብጽ የኢትዮጵያ ኦርቶዶክስ ቤተክርስቲያን ተጠያቂ ያደርጋችሁበት መንገድ ራሳችንን በምግብ አለመቻላችን እድገት እንዳይኖረን ማድረጓ አርሰን አለመብላታችንም ጭምር 30 ቀን በዓላት እንዲኖረን ማድረጓ እያላችሁ ነው ስትወቅሱ የነበረው። ይሄ ጨለምተኝነት ነው እያልኩ ነው። ለምን ጨለምተኝነት ይሆናል? ሌሎች ሀገሮች ያደጉት ይህንን በማስተናገዳቸው እውነት ነው እንጂ 30 ቀን ሙሉ አንድ የትኛው የኦርቶዶክስ ስንት ፐርሰንቱ ነው? አሁን አየህ መሰለህ እኔ ከአንተ ስታቲስቲክሊ ነው ከአንተ ጋር የማወራው። ስንት ፐርሰንት ነው የኦርቶዶክስ ተዋህዶ አምላኪ 30 ቀን የማያርሰው 30 ቀን የማይሰራው ስንት ፐርሰንት? 30 ቀን አያርስም ማለት ነው። ቅድምም ስትሰብቻለሁ ለአንተም ይህን ጥያቄ ላይ አንደኛ ሰው እያሳሳታችሁ ነው የምልህ ለመሰለህ ቆዳግ ያዳምጠኛ መረጃ ካለ ትሰጠናለህ። ዳግ ያዳምጠኝ ስትዋሽ ብቻ ነው ማቋረጥ። ኤርሚም ነው የምጠይቀው ለዳጊ ምን ነው ኤርሚም አላለም ካለ መረጃ ላይ ኮን አዲስ የምታወራው ምንድን ነው ያላላችሁት?
አዲስዬ አንዴ ስማኝ። 30 ቀን ሙሉ ገበሬ ያርሳል አንልም። መጀመሪያ 30 ቀን አይታረስም። ይሄን ያህል አላዋቂ አታድርገን ወዳጄ። ቆይ አንዴ 30 ቀን ሙሉ ልንገራችሁና 30 ቀን አይደለም በዓል ያላችሁ 33 ነው በዓል ያላችሁ። 30 ቀን ውስጥ 33 በዓል ነው ያላችሁ። ቆይ ወዳጄ ስማኝ አንዴ 33 በዓል ነው ያላችሁ። 30 ቀን ሙሉ አይታረስም። እንደው አንወሻሽ 30 ቀን ባያርስም ግን በሌሎቹ ቀናቶች ደግሞ ሌሎቹን በዓላቶች ሲያከብር ነው የሚውለው። አዎ ለምን መሰለ ያ የሆነው የእድገት ጸር ነው። ሰው 30 ቀን ሙሉ ወይ ከ30 ቀንም እኮ መሆን የለበትም 20 ቀን ሙሉ ራሱ በዓል አክብሮ 10 ቀን ብቻ የሚሰራ እንኳን አይባረክም። ሰው ኦርቶዶክስ 20 ቀን ያከብራል እያልከኝ ነው? አረ ከዛ በላይ ነው የምታከብሩ። 33 ቀን ነው የምታከብሩ። 20 ቀን አይሰራም ኦርቶዶክስ የሆነ ሰው። እሱን አንተ ታውቀዋለህ ስንት ቀን እንደማሰራ። ኤግዛክትሊ ይሄ ነው ውሸት የምልህ ኤርሚያስ። ያለውን እውነታ ነው እኔ ምን ለእኛም ስቶና እስቲ ቆይ ምን ይልህ አንድ ጊዜ አለን አዲስ ምን ተመለሰ ትገባለህ። አዲስ አንዴ ሚስኢንተርፕሬት እንታረጋኝ ስር ዩሪ የሚባል ወንድማችን አለ። እስኪ ያስገባው አዲስ አንዴ ፕሮቴስታንት ነውና ወደ ላይ አድርገው ወደ ላይ አምጣው። ዲስትራክትድ ሆነሃል በጣም አንዴ ላይ ታች አትሁን። ቆይ አንዴ ዲስትራክትድ አትሁን። አንተ ለሶሻል ሚዲያ አዲስ ሰው አይደለም። ስለዚህ ትኩረት ሰጥተህ አውራኝ። 33 በዓል ነው ያላችሁ ወይም ከዛ በላይም ይሆናል እንግዲህ እስካሁን እኔ ፋይንድ አውት ያደረኩት ነው። አንድ ነገር ልንገርህ 33 በዓል ካለ አንተን ኃላፊነቱ የምትወስደው ስንት ቀን እሰራለሁ አልሰራም የሚለውን በፍሬ ታሳየኛለህ። ምድሬን አውቃታለሁ መቼም ኢትዮጵያን ማላውቃት ያህል አድርጋ አታውራኝ። ስለዚህ ይህንን ሃይማኖት ይህንን በዓላት ያስጀመርኩት ፊሽካ ነፍጭ ያስጀመርኩ የምትለው ሃይማኖት ነች ኃላፊነቱ የምትወስደው። ፈላጭ ቆራጭ ነኝ ብለህ አንተ ስትፈልጥ ተፈናጥሮ የወጋውን ህዝብ አይደለም የመክሰስ ያለብህ። ፈላጩ አንተ ከሆንክ አንተን መጀመሪያ ኃላፊነቱ የምትወስደው። ሲፈለጥ እዳው የደረሰበት ፍዳው የደረሰበት ህዝብ አይደለም ኃላፊነቱን የሚወስደው። ስለዚህ መተማመን ያለብን አንተ ስንት በዓል አለህ ነው። ስንቱን አከብረዋለሁ እሱ ያንተ ጉዳይ እኮ ነው። ስንት ቀን አርሳለሁ እሱ ያንተ ጉዳይ ነው። እኔ እናንተ በምንገናኛለን ፍሬ ሳጣብ ምን እልሃለሁ? ችግሩ በዓልህ ነው እልሃለሁ። አይደለም ካልከኝ ደግሞ የምትሰግዳቸው የምታመልካቸው ጣዖታቶች ናቸው እልሃለሁ። አይደለም ካልከኝ ደግሞ ለእግዚአብሔር ብቻ ክብር አለመስጠት ነው እልሃለሁ። ሃይማኖተኛ ሰው ስለሆንኩ ነው። አንተ በፖለቲካው ነው የምታወራኝ፣ እኔ ደግሞ ሃይማኖተኛ ሰው ነኝ። እንደ እግዚአብሔር ቃል ነው የማወራ። የሚያከብሩትን ያከብራል። የእኔ ወንጌል እንደዛ ነው የሚለው። ገባ? ሌሎቹ ስላከበርካቸው አያከብሩም። የማክበሪያም ስልጣን የላቸው፣ መብት የላቸውም። እግዚአብሔር አይደሉም፣ መለኮት አይደሉም፣ ኃይል የላቸው። ስለዚህ እኔን ሃይማኖተኛውም ስታወራኝ እንደ እግዚአብሔር ቃል አውራኝ። ካላከበርከው አትከብርም። እንደ ምድር እንደ ህዝብ እንደ ኢትዮጵያ ያልከበረችው ኢየሱስን ስለማታከብር ነው፣ ኦርቶዶክስ ስለምታመልክ ነው በአንተ እይታ? አልከበረችም የሚል ጀነራሊዜሽን ውስጥ አልገባም። ግን መድረስ ካለባት ብልጽግና የታቀበችው ወይም መድረስ የሚገባትን ያህል ያልተባረከችው ግን ጣዖታቶች ስላሏት ነው። ብዙ ጣዖታቸው ስላሏት ነው። ገባ? ከነዛ ከጣዖቶቻቸው ደግሞ አንዷ ኦርቶዶክስ ነች። ኦርቶዶክስ ራሷ ጣዖት ነች እያልኩ አይደለም። ጣዖቶች አሏት እያልኩ ኦርቶዶክስ ጣዖት ነች የሚል ድምዳሜ አልሰጠሁም። ወይም የኦርቶዶክስ አስተምሮት ነው። አዲስ አሁን ንግግርህ ምንድን ነው? እኔ አሁን ያየሁት ማለት ነው። ቅድም ላይ እንደዚህ አልነበርክም። አንደኛ ያላልኑም ብለህ ትላለህ፣ ሁለተኛ ደግሞ ቃላት ዳይቨርት አድርገህ እኛ ያላልኑም ብለህ ትላለህ። ኦርቶዶክስ ነው እንደሱ አይደል? እኔ ይኸውልህ ኤርሚ የኦርቶዶክስ አስተምሮት አልኩኝ እኮ። ኦርቶዶክስ እንዴት ነው ጣዖት የምትሆነው? እኛ ጣዖት ናት ብለን አላለም። ያው ጣዖት አላት ነው ኦርቶዶክስ። ብዙ ጣዖት አላት። ከክርስቶስ ውጪ ብዙ ጣዖት አላት። በኦርቶዶክስ ሃይማኖት ውስጥ ያሉ ይህ መጽሐፍ ቅዱሳዊ የሆኑ ነገሮች በሙሉ ጣዖታት ናቸው። እነዛ በማን ገቡ ብሎ የሚለውን ሩቱን ሄደህ ስትፈልግ ከኋላ ግብፅ የምትባል ነች ያለችው። ኤግዛክትሊ። ይሄ ደግሞ ለእድገታችን እንቅፋት ሆነዋል ባይ ናችሁ እኮ። ታዲያ የአባይን ውሃዎች ቅድም እኮ አንተ ራሱ እኮ ስትናገር ነበረ አይደል? እኔ አዲስ ነገስታቶቻችንን የሚሆኑ በየትኛውም ቦታ ላይ ውሃውን ከመፈለጋቸው የተነሳ መጥተው ጠፍንገው አስረው ይዘውናል። ግብጾች። በማን በኩል? ኢትዮጵያን። የኢትዮጵያን ውሃ ስለሚፈልጉት፣ የእኛን ውሃ ስለሚፈልጉት እኛን ለማሰር ቀጥተኛ እጅ የሆነቻት ሃይማኖቱ ነው። ሃይማኖቱ ደግሞ ከኢትዮጵያ ኦርቶዶክስ ጋር በእምነት ስለሚገናኙ በዛ በኩል መጡ። ስለዚህ ነው ቅድም ስጠይቅህ በ12 የሚከበረው ሚካኤል ነው ብሎ የነገረን ማን ነው? ግብጾች አይደሉ? ዙሁል የሚባል ጣዖት አይደል ይመለክ የነበረው በምድራቸው ላይ? ቅዱስ ሚካኤል አሁን በ12 መሆኑን ማን የነገረን? ማንም የነገረን ሐዋርያ እኮ የለም። አዲሴ ለእሱ ማረጋገጫ ምንድን ነው? ለምሳሌ ታሪክ ነው። ቤተክርስቲያኒቱ ራሱ ታሪክን የሚያውቁ ሰዎች አሁን ለምሳሌ ምን አለ እንድብስ ስታወራ በ12 ሚካኤል ነው ብላ ግብፅ ወይም የግብፅ ጳጳስ፣ የትኛው ጳጳስ እንደዛ ብሎ ያስተማረው ለኢትዮጵያ ኦርቶዶክስ? የኢትዮጵያ ኦርቶዶክስ ታሪክን እኔ ያው ኢንፍሉዌንስ አላደረጉም። ኤርሚ ይኸውልህ ኤግዛክትሊ አሁን በ12 ሚካኤል ነው፣ በሰባት ስላሴ ነው። ማን ነው ሚካኤል ነው ብሎ ያለው? ልንገርህ አዲስ ቆይ
ይኸውልህ ማን ነው ሚካኤል ነው ብሎ ያለው በ12 ሚካኤል በአዲስ ኪዳን አይደለም የተጀመረው። ሚካኤል በአዲስ ኪዳን አይደለም የታወቀው። ሚካኤል ቅዱሱ መልአክ የእግዚአብሔር መልአክ ኦኬ ከተፈጠረበት መላእክት ከተፈጠሩበት ጊዜ ጀምሮ የነበረ ነው። የብሉይ ኪዳን ነቢያት እነ ኢሳያስ እነ ኤርምያስ እነ ሙሴ በላቸው ኦኬ የእግዚአብሔርን ቅዱሳን መላእክት ያውቋቸዋል። ማናቸውንም ዛሬ 12 ነው ነገ 19 ነው በሚመጣው 22 ነው ብለው ኡራኤል ሚካኤል ገብርኤል ብለው ቀን ሰይመው ያመልኳቸው እንደነበረ በሙሴ ሕግ መጽሐፍት አንድ ቦታ ላይ ተጻፈ የለም። በአምስቱ ብሔረ ኦሪት በነቢያት መጽሐፍት አንድ ቦታ ላይ ተጻፈ የለም። በመዝሙር ኢትዮጵያ ኦርቶዶክስ ቤተክርስቲያን ታመልካለች ሚካኤልን በ12 አዎ ሚካኤልን ታመልካለች። በትክክል ታከብራለች ነው ታመልካለች ታነክሳለች። ከማምለክ በላይ ታነክሳለች። ምን ብላ ነው የምታነክሰው? ታመልካለች ብራዘር እኔ አሁን ለምሳሌ አልገባኝ ምን ብላ ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን ሚካኤል የምታመልከው? ኦኬ የምታመልክበትን ልንገርህ። አዲስ የእግዚአብሔርን ታመልካለሁ ብዬ ብልህ እንደ ኦርቶዶክስ እምነት ተከታይነትህ መልስህ አዎ ነው አይደል ብለህ የምትለኝ? ኤግዛክትሊ እግዚአብሔርን ስታመልክ በምን እንደው የምታመልከው? እግዚአብሔርን ስታመልክ አምልኮትህን የምትገልጠው በምን እንደው ብዬ ብልህ ለእግዚአብሔር በመገዛት ለቅዱስ ቃሉ ለእግዚአብሔር በመገዛት በመስገድ አይደል? ወደ ሚካኤልም በመጸለይ በመለመን ጤና እንዲሰጥህ ልጅ እንዲሰጥህ እድሜ እንዲጨምርልህ ስለት በመሳል እነኝን ሁሉ በማድረግ ነው አይደል? ሚካኤልን ወደ ሚካኤል የምትጸልየው ወደ ሚካኤል የምትለምነው ወደ ሚካኤል የምትሳለው የትኞቹንም ነገሮች ማለት ነው። ለእግዚአብሔር እንደምትዘምረው ለሚካኤልም ትዘምራለህ። ለእግዚአብሔር እንደምታጥነው ለሚካኤልም ታጥናለህ። መጽሐፍ ቅዱስ ላይ ለቅዱስ ሚካኤል ሰገደ የሚል የለም ወይ? ለቅዱስ ገብርኤል ቆይ አሁን ስለ ስግደቱ አይ ስለ ስግደት ስላወራ ነው። አይ መጽሐፍ ቅዱስ ላይ እንዲህ ይላል አይደለም? ጥቅሱን የትኛው ቦታ እንደሆነ ረስቼዋለሁ እንጂ ለኃያሉ ቅዱስ ሚካኤል ወይ ቅዱስ ገብርኤል ሰገደ የሚል አለ አይደለም? የሆነ ሰው መጥቶ ይሰግዳል። ዮሐንስ በራእዩ ላይ ለገብርኤል ለተባለው መላእክት ሰግዶለታል። ስለዚህ ዮሐንስ ከሰገደ ሀብታሙ የማይሰግደው ምንድን ነው? ለምንድን ነው? ዮሐንስ ግን የሰገደው ተሳስቶ ነው። ስህተት ነው አለ። እግዚአብሔር ተሳስቷል አለው? ኖ ተሳስቶ ነው የሰገደው ሐዋርያው። ለምን ተሳሳተ ብሎ የሚለው ዮሐንስ ሐዋርያ አይደል? ለምን እንደሚሳሳተው ለምን እንደማይሳሳተው ሐዋርያ ሆኖ ማን አይሳሳተው? ለምን እንደማይሳሳተው ዳዊት ነብይ አይደለም እንዴ? ተሳስቷል። ሙሴ ነብይ አይደለም እንዴ? ተሳስቷል። ሙሴ ተሳስቶ አዲሴ ልብ ብለህ ስማኝ። ሙሴ ታላቅ የእግዚአብሔር ነብይ ነው። ተሳስቷል። ተሳስቶ ምን አደረገ? ዮሐንስ ስህተቱን እዛ ላይ ስህተት ነው አይደል? መስገዱ ስህተቱን መስገዱን ስህተት ነው ብሎ ስለ ኢትዮጵያ ኢኮኖሚ ሲጠየቅ ግብፅ ብሎ ይጀምራል። እንደዛ አይደለም የጠየቁ ዮሐንስ ለገብርኤል ዮሐንስ የጌታ ሐዋርያ ነው። ሙሴም የእግዚአብሔር ነብይ ነው። ሁለቱም የጌታ አገልጋዮች ናቸው። ዮሐንስ አይሳሳትም ብላት በለኝ። ዳዊትም ተሳስቷል፣ የእግዚአብሔር ነብይ ነው። ሙሴም ተሳስቷል፣ የእግዚአብሔር ነብይ ነው። ኤርሚ የኔ ጠየቅኩ ጥያቄ ክሊር ላድርግ ልመልሽ። ኤርሚ ጥያቄን አዳምጠኝ። ዮሐንስ ለመልአኩ የሰገደው ስህተት መሆኑን ዮሐንስ ተናግሯል መጽሐፍ ቅዱስ ላይ። ተሳስቻለሁ ብሏል። አዲስ መስማት አልፈለግክም ማለት ነው። መስማት ፈልጌ እኮ ነው የጠየኩህ። ወዳ መሸጡን ነግሮሃል? ሐዋርያ ናቸው ሁለቱም ሐዋርያ ናቸው አይደል እንዴ? ጴጥሮስ መካዱን ነግሮ ነው? ማነው ይሁዳ መሸጡን ነግሮ ነው እንዴ? ዳጊ ልመልስልህ። አንብበህ ነው ሐዋርያ ልመልስልህ ሰጠው። ተሳሳተ ብቻ ሰው የሸጠና የከዳ ነገርኩ ነው። አዳምጠኝ። እሱን ልመልስልህ ተሳሳታል ማለት ነው። ዳጊ እነሱ ግን ሁለቱም አልነገሩህም። ግን ጴጥሮስ መካዱን ራሱ እዛው መጽሐፍ ቅዱስ ላይ ተናግሯል። ግን እኔ ዮሐንስ ምን ብሎ ነገረ? መካዱ ምን ብሎ ነገረ እንዴ? ጴጥሮስማ ሰው ይኸውልህ ጴጥሮስ እንካደ ከዛም ተጸጸተ እኮ ጴጥሮስ እኮ ወንድሜ ክጃለሁ አለ ሆይ ብሎ እሱ እንዲናገር እኮ አይደለም ጴጥሮስ ተሳስቶ ዮሐንስም እንዲናገር አይደለማ። በመጀመሪያው እየለዋወጥክ ነው። በጣም ባንዴ ነው ማርሽ የምትለዋውጠው። እንዳትሰባብረው መኪናውን። ይኸውልህ ተረጋጋ ብረዛ። አንዱን ያዝ። ሐዋርያም የተሳሳተ የለም አልክ። እሱ ሲመለስ ወዲያው ዳይቨርት አደረክና ደግሞ ምን መሰለህ ግን ተሳስቻለሁ አለ እንዴ? አንዱ ላይ ወስና
በመጀመሪያ እንተማመን። ሐዋርያ ይሳሳታል አይሳሳትም? ኤርሚ ማን ነው ዳጊ? እኔ ጠይቅ መልስ። ይሄንን አንዱን ጨርስ። ሐዋርያ ይሳሳታል ሰው አይሳሳትም? እንደ ሐዋርያ ሰው ነው ሊሳሳት ይችላል። እሷ ጨረስን። ስለዚህ እግዚአብሔር ብቻ ሐዋርያ ነው የማይሳሳተው። የኔ ጥያቄ ምን መሰለህ? ተሳሳትኩ እያለ ለአንተ የዘገበልህ ሰው የለም። ኖ ጥያቄው ተሳሳተ ነው አክት የሚያደርገው። ኖ የኔን ጥያቄ አሁን ይላችሁ አሁን እኮ ተሰምታችሁኝ ብትመልሱልኝ። አንዱን ጨርሰው። አንዱን ጨረስኩ። ከአንድ አንዱ ላይ ተመለስኩ። ነው ሁለተኛ ደግሞ እዛው ላይ እኮ ነኝ። እዛው ላይ ነው ያለሁት። ይኸውልህ እኔ የጠየቅኩ ሐዋርያው ዮሐንስ ሲሰግድ ለገብርኤል ኃያሉ ገብርኤል ብሎ ሲሰግድ ተሳስቼ ነበር ብሎ ራሱ ሐዋርያው ዮሐንስ ተናግሮ መልአኩ እኮ ተሳሳትክ እኮ አለው። ስለተሳሳተ ቆይ አዲሴ ምን አለው? ብዙ አትሄድ፣ እንዳታደርገው ተጠንቀቃለሁ። ምን አለው? እንዳታደርገው ተጠንቀቃለሁ። እንዳታደርገው። እስኪ አንብበው፣ አውጣውና አንብበው። እንደሱ ነው መባል ያለበት። እሺ እንደሱ ነው መባል ያለበት። አሁን እንግዲህ አንተ ካላየው ላሳየህ አዲስዬ። መልአኩም እንዳለ ታውቃለህ፣ እኔ ከወንድሞች የዚህን ትንቢት መጽሐፍ ከሚጠብቁ ጋር ባሪያ ነኝና ለእግዚአብሔር ስገድ፣ ግን እንዳታደርገው ተጠንቀቅ ብሎ የሚለው ላሳይ። ኦኬ፣ እነዚህ ወደ መጽሐፉ ስንሄድ ያን ይገባናል። እና መላእክትን በደንብ ነው። አይ ሙሉን ቻፕተር አንብብልኝ፣ ያቺን ቨርስ በሙሉ አንብብልኝ። እንዴ አነብልሃለሁ፣ እኔ ሙሉን ማለት ነው። አዲስ አነብልሃለሁ። ኦኬ እስከዛው እኔ ላውራ። ይኸውልህ ማወቅ ያለብህ አዲስዬ፣ ደግሞ ሌላው ነገር ከሌን ተከትለህ አይደለም አንተ የምትኖረው። ለምሳሌ የእስራኤል ሕዝቦች ምዕራፍ 20 ላይ ብትመለከት ዘጸአት ላይ መስገድ እንደሌላባቸው ለጣዖታት የተረዱ የተነገራቸው ሕዝቦች ናቸው። 12 ምዕራፍ ደግሞ አለፍ ብለው ያው ሕዝብ ደግሞ ለጣዖት ሲሰግድ ታየዋለህ። ገባ? ያልሰገደም የሰገደውም ሕዝብ ያው እስራኤል ሕዝብ ነው። ህዝብን መከተል፣ ሰውን መከተል፣ እነሱን የእምነት ጀማሪና ፈጻሚ ካደረግ ትሸወዳለህ። መጽሐፍ ቅዱስ ላይ ሰሌክቲቭ ነህ እንደ አንተ። አሁን ዮሐንስ ያለ አንዱን የምትፈልገውን ተወስድ። ዳስ ኤግዛክትሊ ኮመን ኤግዛክትሊ ቆንጆ ቃል ተጠቀምክ። ለእናንተ የሚመቸውን ነገር ተወስድና የኦርቶዶክስ የሚያምንበትን ደግሞ ታጥላለህ። በጣም ቆንጆ የምፈልገውን ቃል የተጠቀምከው። የምፈልገው ነው የምወስደው። የምፈልገው ምን መሰለህ? ጽድቅ ነው የምፈልገው። ለምሳሌ የይሁዳን አልከተልም። ይሁዳን አልፈልገውም። መካድን አልፈልገውም። እሱን ጽድቅን ነው የምከተለው። ጽድቅ ያደረጉትን ልቅም አድርጌ ይከተላለሁ። የዋሹ ያመፁ ህዝቦችን ግን አልከተልም። ኦርቶዶክስ ያመፀ ነው ወይ ነው? ኦርቶዶክስ እኮ አሁን ወደ ሌላ አታያይዘው። ፖለቲከኛ ባልሆንም ብዙም ይሄን ያህል ፋር አይደለሁኝ። ቆያ አትዝለል። ማርሽ በጣም ነው የምትለዋውጠው አልኩ። ብራዘር አንዱን ጨርስ። በመጀመሪያ እዚህ ጋር የጀመርኩልን ኤርሚስ ከፍትል ልንገርህ። ማወቅ ያለብህ ነገር አንተ መከተል ያለብህ መርጠ ጽድቅን ብቻ ነው። ኃጢአቱን መዝለል አለብህ። ስንፍናውን ያመፁ ስታገኝ እሱን ቻፕተር ዝለለው። መጽሐፍ ቅዱስ ግን መርጠን ይልም ኦፍኮርስ ጥሩን ነገር ነው። ከመጽሐፍ ቅዱስ መሰረታዊ የሆነውን ነገር ክርስቶስ ስትፈጽመው ነው ያልኩት። የጽድቅን ነገር ነው የምትከተለው። አይ አንደርስታንድ። ስታነብ ይኸውልህ፣ አንብበው፣ ሙሉ መጽሐፍ ማንበብ ትችላለህ፣ መረዳት ትችላለህ። ስትፈጽመው ግን ጽድቅን ብቻ ፈጽም እንጂ የስጋ ፍሬ ስላየ ተጽፏል ብለህ የስጋ ፍሬዎችን አታደርግም። ለምሳሌ የመንፈስ ፍሬዎችን ነው የምታደርገው። ወዳጄ ስትኖረው ክርስቶስን የሚመስል ህይወት ያላቸውን ሰዎች ትከተላለህ እንጂ ሐዋርያ እኮ ነው ምን ችግር አለ መሸጥ አትበለኝ። ሐዋርያ እኮ ነው መካድ አትበለኝ። አሁን ስለዚህ ሐዋርያው ያደረገው ሐዋርያት ያደረጉት ክራይስትን የሚመስል እግዚአብሔርን የሚያከብር ከሆነ ለምድርህ፣ ለአንተ፣ ለዘርህ፣ ለማንዘርህ ይጠቅማል። ክራይስትን የማይመስል ከሆነ ግን ኢየሱስን የሸጡበት ህይወት ግን ኢየሱስን የከዱበት ህይወት ግን እሱን ያልሰበኩበት ህይወት ግን እሱን ያላሳዩበት ህይወት ግን የተሳሳቱበት ህይወት ግን ለአንተ አይጠቅምም። አንተ የሚጠቅምህ ህይወት ኢየሱስን የሚመስለው ህይወታቸው። ኦርቶዶክሶች ማርያም እግዚአብሔር ነች ብለናል። ኦርቶዶክስ አትበለኝ በእናትህ። ቆይ እኔ አሁን ኦርቶዶክስ ነኝ አይደል? ማርያም አምላክ ነች ብዬ አላቅም። ገብርኤል ሚካኤል ናቸው ብዬ አላቅም። አይሉም ደግሞ ቤተክርስቲያንም አይልም። እሱን እናሳያለን። አዲስዬ እኔ ያሳያለሁ። ኦኬ፣ ስለዚህ መጀመሪያ ወደ ሄድንበት ወደ ዮሐንስ የሰገደበት ለሁለቱ ቦታ ላይ ላስነብብህ። ምዕራፍ 19 ነው ደግሞ የማነበው በኢትዮጵያ ኦርቶዶክስ ታሪክሰን 80 ያህሉን ነው የማነበልህ። የእናንተ ነው ማለት ነው። ኦኬ 80 ያህሉን ነው የማነበልህ። ኦኬ ከ15 ዲቶር ካኖኒካል ውጭ ያለውን መጽሐፍ ስለምቀበለው ማለት ነው። እዚህ ምዕራፍ 19 ያለው ራእይ መጽሐፍ ማለት ነው። ቁጥር 9 እና 10 ላይ ነው ያለው ዋናው ቃል። ከዛ ደግሞ 22 ደግሞ እዚህም ደግሞ አለ ከቁጥር 8 እስከ ቁጥር 9 ድረስ ባለው ላይ ማለት ነው። ክፍሉን ከፈለግ ከአንተ ሙሉ ማንበብ ትችላለህ። እዚህ ስለ በጉ ሰርግና ስለ ጋለሞታይቱ ከተማ፣ ስለ ባቢሎን፣
እንደዚሁም ደግሞ ስለ በጉ ቁጣ እናም ደግሞ የበጉ ሚስት የተባለችው ክርስቶስ ነው። በጉ ሚስቱ ደግሞ የተባለችው ቤተክርስቲያን ናት። እና ሰርገው እንደደረሰ ወደ በጉ ሰርግ የሚጠሩ ብፁዓን ናቸው ብለህ ጻፍ ብሎ አለኝ ይላል። እና ከዛ ይህን ካለ በኋላ ቁጥር 9 ላይ እርሱም ወደ በጉ ሰርግ እራት የተጠሩ ብፁዓን ናቸው ብለህ ጻፍ አለኝ ይላል። በጉ ክርስቶስ ነው። ኦኬ አለኝ። ደግሞም ይህንን የእግዚአብሔር እውነተኛ ቃል ነው አለኝ። ልሰግድለት ይላል። ልሰግድለት በእግሩ ፊት ተደፋው። እርሱም እንዳታደርገው ተጠንቀቅ። መልአኩን ይሄን አለው፣ እንዳታደርገው ተጠንቀቅ፣ ከአንተ ጋራ የኢየሱስ ምስክርም ካላቸው ከወንድሞች ጋር አብሬ ባሪያ ነኝ። ከዛስ እንዳታደርገው ተጠንቀቅ ብሎት ለሱ ሲሰግድለት፣ ለመልአኩ ሲሰግድለት እንዳታደርገው ተጠንቀቅ ብሎ ካለ በኋላ መልአኩ ግን ለማስገድ አለው፣ ለእግዚአብሔር ስገድ የኢየሱስ ክርስቶስ የትንቢት መንፈስ ነውና አለኝ ይላል። አየህ፣ መልአኩ እንዳታደርገው ተጠንቀቅ ብሎ ዮሐንስ ነው ሐዋርያውን ነው ያስጠነቀቀው። ከዛስ መስገድ ያለበት ለማን እንደሆነም ይናገራል። ለእግዚአብሔር ስገድ፣ ለእግዚአብሔር ስገድ አለ። ስለዚህ ዮሐንስ ተሳስቶ ስለነበረው መልአኩ የሚያርመው ኦኬ ምዕራፍ 22 ቁጥር 8 እና 9 ላይ በተመሳሳይ ማለት ነው። አሁንም ይሄም ምን ይላል? ይህንንም ኦኬ ከቁጥር 6 ጀምሮ ላንብበው። ታላቁ ሚካኤል ከሚለው ጀምሮ ከሚለው ለምንድን ያላነበብክልኝ? አንተ ሚካኤል ለምዝጋ ገብርኤል ነው። ታላቁ ገብርኤል የሚለው ላይ ከዛ ታላቁ የሚለለም ብራዘር አለ። ታላቁ ገብርኤል ወደ መልእክት ሊነግረኝ መጣ ምናምን እያለ ዮሐንስ የሚናገረው አለ አይደለ? እሱ ላይ ኖ ዮሐንስ አይደለም። ታላቁ ገብርኤል ሳይሆን ከዋነኞቹ አንዱ ምናምን ነገር ብሎ የሚለው ነው የፈለገው። እሱ ዳንኤል ላይ ነው ያለው። እነግርሃለሁ፣ እሱን ዳንኤል ጋር እንሄዳለን። እሺ፣ ይሄኛውም እዚህ ጋር ሰገደ የሚለውም አንድ ነው። ዳንኤል ጋር ደግሞ ሂድ። ምንድን ነው እሄዳለሁ። ኦኬ። ከዛ ምን ይላል? ቁጥር 22:6 ላይ እርሱም እነዚህ ቃሎች የታመኑና እውነተኞች ናቸው፣ የነቢያት መናፍስት ጌታ አምላክ በቶሎ ሊሆን የሚገባው ለባሪያዎቹ እንዲያሳይ መልአኩን ሰደደ። እነሆም በቶሎ እመጣለሁ፣ የዚህ መጽሐፍ ትንቢት ቃል የሚጠብቁ ብፁዓን ነው አለኝ ካለ በኋላ ይህንንም ያየሁትና የሰማሁት እኔ ዮሐንስ ነኝ። በሰማሁትና ባየሁ ጊዜ ይህንንም ባሳየኝ በመልአኩ እግር ፊት እሰግድ ዘንድ ተደፋው ይላል። ለሁለተኛ ጊዜ ማለት ነው። ሰግድ ዘንድ ተደፋው። ከዛስ መልአኩ ምን አለው? ኢትስ ኦኬ ቀጥል አይደለም ያለው። እርሱም መልአኩ ማለት ነው እንዳታደርገው ተጠንቀቅ። ለሁለተኛ ጊዜ ማለት ነው። ስለተሳሳተ ነው ዮሐንስ። መልአኩ ለሱ ስግደት እንደማይገባው ስለሚያውቅ ነው። እንዳታደርገው ተጠንቀቅ፣ አዲስ እንዳታደርገው፣ ኤርሚያስ እንዳታደርገው ብለህ ብትለኝ የመጨረሻ ማስጠንቀቂያ ነው። ተጠንቀቅ አለው። ግን ጣዖት ማምለክ ነው አላለውም እዚህ ላይ ማለት እንዳታደርገው ተጠንቀቅ ስለማይገባው ነው። አየህ፣ ቢገባው ኖሮ እንዳታደርገው ተጠንቀቅ ባላለው ነበር። ግን ጣዖት ግን ነው አላለውም። ለመላእክት መስገድ ጣዖትን አምልኮ ነው። እነሱ ስለሚገባቸው ተጠንቀቅ እኮ አለው። እኔ ተጠንቀቅ ነው ያለው እንጂ ጣዖት ነው አላለው። ወንድሜ ለእግዚአብሔር ከሚደረግ ውጭ ለመላእክት የሚሆን ለማንም ብታደርግ መላእክት ተጠንቀቅም ብሎ ይበልህ አቁም ብሎ ይበልህ ያን ነገር ብታደርገው እነሱ አይ ገብርኤል ጣዖት ነው ብሎ ለምን አልነገረውም? እነሱ እንደዛ ብለው ቀጥታ ጣዖት ነው ብለው አይሉም። ለምን ቀጥታ መናገር ከብዷቸው ነው? አዲስ ቆይ እንደማይገባቸው ካወቁ እንደማይገባቸው ካወቁና መልእክተኞች አይደሉ ገብርኤል ሚካኤል መላእክቶች እኛ መቼ እንደ ታዲያ እኛ የእግር ኳስ ተጫዋቾች ናቸው አላለም። የጌታ ኤግዛክትሊ መልእክቱን አሁን አንድ ሰው ሲሰግድ የጣዖት ስራ ከሆነ የጣዖት ነው ብሎ ለምን አልገለጹም? አዲስ ለምንድነው እንዳልጨርስ የፈለከው ነው? ጨርሰው። ኦኬ ምን አለው? እንዳታደርገው ተጠንቀቅ ብሎ አለው። ያው እንዳታደርገው ተጠንቀቅ። መልአኩ ምንድን ነው ያለው? ከአንተ ጋራ ከራሱ ከዮሐንስ ጋር ማለት ነው። እኔም ባሪያ ነኝ ያለው ከወንድሞችህም ከነቢያት ጋር የዚህን መጽሐፍ ቃል ከሚጠብቁ ጋር አብሬ ባሪያ ነኝ። ታዲያ ለማልስገድ ብሎ ቢትና ነው የሚያሳየው እዚህ ጋር የለም እንዴ አንዱ ብዙ ኦርቶዶክስ አንዱ ባሪያ ነኝ ሲል ማለት አሁን ቄሶችም ይላሉ እንደዛ ባይዘው ወንድምዬ ኧረ አዲስዬ ፕሊስ አሁን ቄሶች ምናምን እንደዚህ ጉልበታቸውን ልንስብስል ቀና በል ይለዋል እግርን ያነሷ ምን እንደዚህ ያደርጋሉ። እነሱ እዛ አፍንጫህንም ብለው ሊደፉ ይችላሉ። በለስ ከቀናቸው ተወሱን ኧረ ተው ኤርሚያስ ለማንኛውም ጠንቀቅ እያልክ ማለት ነው። ሁሉም ይላል። ግን እኔ አብሬ ባሪያ ነኝ ለእግዚአብሔር ስገድ አለኝ ይላል። በቃ መልአኩ ለእግዚአብሔር ስገድ ብሎ ካለ
ምክንያቱ ያለበት ምክንያት ግልጽ ነው። ለመልአኩ ስግደት እንደማይገባው ስለሚያውቅ ነው። አንደኛ ጣዖት ነው አላለም። እዚህ ጋር ቀጥል። እሺ ዳንኤል ጋር ሂድ። መልአኩም ባሪያ ነው። አሁን ለእኔ ጥያቄ መሰለህ አንተም ለዳጊም አሁን እዚህ ጋር የጣዖትን ነገር እንደሆነ ግን አልገለጸለትም። መልአኩም ባሪያ ነው። መልአኩም ባሪያ ነው። ዮሐንስም ባሪያ ነው። እሺ የጌታችን እናት ቅድስት ድንግል ማርያምን ታውቃታለህ? መልአኩ ቅዱስ ገብርኤል ለሷ ተገልጦላታል አይደል? ተገልጦላታል አይደል? አዲስ ዳንኤል ጋር ሂድ። አሁን ሌላ ጥቅስ ነው ገብርኤልን ከዛ ዳንኤል ጋር ሊሄድ ነው። ማርያም ጋር ከዛ ዳንኤል ጋር ታላቁ መላእክት ወደ እኔ እመጣለሁ። መልአኩ ቅዱስ ገብርኤል ለጌታችንና ተገልጦላታል አይደል? ለማርያም ኤግዛክትሊ። መልአኩ ለማርያም ሰግዶላታል። ማርያም ስለ መልአኩ ሰግዳለታለች። ነው ማርያምንማ አመሰገናት እኮ ማርያምን ሰግዶላታል። እኔ ጠየቅኩን አመሰገናት እንጂ ገብርኤልማ ምስጋና ይገባሻል ምናምን ብሎ ከሰው ሁሉ የተለየሽ ብሎ አመሰገናት ማርያም አይልም። እንደዛ ምስጋናም አይልም። እኔ ግን የጠየቅኩት ስግደት ሰግዶላታል ወይ ነው ያልኩት። ስግደት አልሰገደላትም። ግን እሷስ ለእግዚአብሔር መልአክ ስግደት ሰግዳለታለች። እዛ ላይ እንደውም እኮ ገብርኤል እኮ ማርያምን እንደውም አክብሮ የገለጸበት እኔ እሱን አላከበረም ብዬ አይደለም ብዬ የምልህ። እኛም እኮ የገብርኤልን እኮ ማክበር ነው ለማርያም የምንሰጠው። የእኔ ጥያቄ እሱ አይደለም። አዲስ ለምንድን ነው ነገሩ እንዳይበርጥ ለማድረግ የምትፈልገው? ምንድን ነው ካዲያ አንተ ጥያቄ? ደግሞ ከሆነ እንቶ ይኸውልህ እኔ ጠየቅኩህ ገብርኤል ለማርያም፣ ማርያም ለገብርኤል፣ ገብርኤል ለማርያም ወይ ደግሞ ማርያም ለገብርኤል ተሰጋግደዋል? ኖ ግን ገብርኤል ማርያም ከሰው ሁሉ የተለየች እንደሆነች ተሰጋግደዋል ወይ? ነው ለምን እንደሚሰግድለት እሷ ለሱ ሰግዳለታለች ወይ? ኖ አልሰገዱም ማለት አልሰገደችም። ግን ከሰው ሁሉ የተለየች እንደሆነች ምስጋና እንደሚጋባት ነግሯታል ገብርኤል። እኔ እሱ ጋር አይደለሁም። ስግደቱን ጨርስልኝ። ማርያም ለገብርኤል አልሰገደችለትም፣ ገብርኤልም ለማርያም አልሰገደላትም ማለት ማርያም አልሰገደችም። ገብርኤል ኖ እዚህ ጋር ጠየቀኝ ልመልስ። ገብርኤል ደግሞ የማርያምን ታላቅነት ከሰው ሁሉ ብጽዕት መሆኗን ብጽዕት መሆኗን ከሰው ሁሉ የተለየች መሆኗን ጽድቅ መሆኗን ተናግሯል እዛ ላይ። እኔ የጠየቅኩህን ለምንድን ነው ቀድመህ ሌላውን እንደምታወራ አዲስ ነው? የጠየቀኝ እኮ ተመሳሳይ ነገር ነው የጠየቀኝ። ተመሳሳይ ነገር ነው የመለስኩልህ። የጠየቀኝን ነው እኮ የመለስኩልህ። እኔ ጥያቄ ገብርኤል ለማርያም፣ ማርያም ደግሞ ለገብርኤል ሰግዳለታለች ወይ ነው ያልኩት። ወይ ተሰጋግደው ነው ዳስናቹ። ግን ገብርኤል ግን ስለ ማርያም የተናገረው ነገር አለ። እኔ እሱን አይደል እኔ ስግደቱን እያወራሁ የተናገረው ላይ በኋላ እንሄዳለን። ብራዘር እሺ ዳንኤል ጋር ሄድልኛዋል። ገብርኤል ለማርያም አልሰገደም። አይቷታል። ግን መጥቶ አይቷታል። እያወራት ነው። ማርያምም አይታዋለች የእግዚአብሔርን መልአክ ቅዱስን ገብርኤል። ምን አላለችም? አልሰገደችም። አልሰገደችም። አንድ ያዝልኝ። ሁለተኛ ካህኑ ዘካርያስ ገብርኤል መጥቶ ለዮሐንስ መወለድ ነግሮታል። መልአኩ ገብርኤል መልአክ እንደውም በጌታ ፊት የምቆም እኔ ገብርኤል ነኝ ብሎታል። ገብርን ታውቁት እንጂ ይቅርታ አድርጉልኝ። አሁንም ገብርኤልም ደግሞ ገብርኤል መልአኩ ለካህኑ ለዘካርያስ ሰግዶለታል ወይ? ገብርኤል ለካህኑ ለዘካርያስ ሰግዶለታል? አልሰገደለትም። ኤርሚ እንደዚህ ረጅም ይኸው ልጨርስለው። ዘካርያስስ ለገብርኤል ሰግዶለታል? አልሰገደለትም። እንደውም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናት በስልጣን ከመላእክት ሁሉ ይበልጣሉ ብለዋል። ግን ታዲያ የእግዚአብሔር ካህን ሆኖ ዘካርያስ መልአኩ ገብርኤል በስልጣን ከበለጠው ካህኑ ዘካርያስን ለምን አልሰገደለትም? ይኸውልህ ገብርኤልም ዘካርያስም ካህኑ ባሪያ ነው፣ የእግዚአብሔር ባሪያ። ገብርኤልም ባሪያ ነው። ማርያምም ባሪያ ናት። ገብርኤልም ባሪያ ነው። ባሪያ ለባሪያ ያው በወጣቶቹ ንግግር አይነፋም ነው። አይቻልም፣ አያስገድም። ባሪያ ለባሪያ አይሰግድም ነው። የባሪያ ታላቅነት አናሻለሁ። ይሄ ሃይራርኪ ይባላል። ባይዘወይ ሁለቱም ግን ካህኑ ዘካርያስም ለእግዚአብሔር
ቅዱስ ገብርኤልም ለእግዚአብሔር፣ ማርያምም ለእግዚአብሔር፣ ቅዱስ ገብርኤልም ለእግዚአብሔር፣ እኔ እናንተም ለእግዚአብሔር ብቻ እንድንሰግድ የታዘዝ ነው ማለት ነው። ዳንኤል ጋር ሂድ። ግን የኔ ፖይንት ምን መሰለህ፣ አሁን ዲቴይል ብዙ ጥቅስ መጥቀስ አይጠበቅብም። እኔ እያልኩ ያለሁት የዳንኤልን ጋር ሂድ እና ከዛ በኋላ ወደ ፖይንታችን እንመለሳለን። አሰፋው ነገሩን የኔ ሞር እንዲሁም ይኸውልህ ባይብሊክሊ የሆነውን እሳቤ ግን ሎጂካል ከሆነው ወይም ምንድን ነው የሚባለው በአይናችን የምናየውን ሀቁን አንተም ዳጊም እኔ የምጠይቃችሁ ጥያቄ አለኝ እና እዛ ላይ ነው ሞር የማተኮረው ከእናንተ አስተምሮት ጋር ወይም መልእክት ጋር በጣም ትክክል ያልሆነው ጋር እመለሳለሁ እና የዳንኤልን ሂድልኝና እንትን እላለሁ። እሺ ምንድነው የዳንኤል ጋር የፈለግከው? ታላቁ ገብርኤል ብሎ ስለ ገብርኤል ታላቁ ገብርኤል ብሎ ታላቁ መልአክ ብሎ ነው የሚጠራው። ለዛው ኧረ ታላቁ መልአክ ይላል። ቲክቶክ ላይ ለምንድን ነው ታላቁ የሚባለው? ታላቁ ሚካኤል ይላል። ታላቁ እስክንድር የሚባል በሱ ለምንድን ነው ታላቁ እስክንድር ስትሉ ነው ምትለው? እስክንድር ስለሚባል ነው። ለምንድን ነው ተምታችሁ እንረዳለን። እስክንድርን እኮ ነው የሚያመልኩትና አዲስ አላወቃችሁም መሰለኝ። እኔ ማመልከው እግዚአብሔር ደግሞ ሌላ አምልኮ አላቸው እነሱ። ወደ ፖለቲካ ንጉስ እኔ ማመልከው አዲስ ጥሩ ይዛቸዋል። ሌላ ውስጥ አትግባ። ኦኬ እሺ ኤርሚ ዳንኤልን እያወጣህለት የኦርቶዶክስ ጸሎት እስኪ ጸልየው አባታችን ወይ ካላችሁ በኋላ አዲስ ከዛ በመልአኩ ቅዱስ ገብርኤል የሚለውን እስኪ በለው። አዲስ ምንድን ነው የምትሉት? በመልአኩ ቅዱስ ገብርኤል ስም ምናምን የሚለውን ሰላምታ ይገባሻል፣ ከሴቶች ሁሉ የተለየሽ አንቺ የተባረክሽ ነሽ ይላል። ያ ኦፍኮርስ ገብርኤል ያላትን ነው እኮ እሱ። ትክክል በለው እንደገና ድገመው እስኪ። የመጀመሪያው በመልአኩ በቅዱስ ገብርኤል ምንድን ነው? በመልአኩ በቅዱስ ገብርኤል ስም ጸጋን የተመላሽ ሆይ አንቺ ምስጋና ይገባሻል፣ አንቺ የተባረክሽ ነሽ እያለ ይላል። ድገሙ። አሁንም ለሶስተኛ ጊዜ ድገሙ። በመልአኩ ቅዱስ ገብርኤል ሰላምታ ይገባሻል ገብርኤል እንዳላት ማለት ነው። ለአራተኛ ጊዜ በመልአኩ ቅዱስ ገብርኤል ሰላምታ ይገባሻል። ሰላም እንልሻለን። ያ ኦፍኮርስ ሰላምታ ነው። ሌላ ምንድን ነው? በመልአኩ ቅዱስ ገብርኤል ምንድን ነው ሰላምታ? በገብርኤል ሰላምታ ነበር ያልከው። የቅዱስ ገብርኤል ያበሰራትን ነገር ነው እዛ ላይ የምንለው። ሌላ ነገር እኮ የለው። ቅዱስ ገብርኤል ለማርያም ብጽዕት ወይ እያለ የነገራትን ነገር እንደምስጋና ብለህ ነበር። ጸሎት ላይ ግን ሰላምታ ይላል። ኧረ በመድኃኒዓለም አታክሩት። ችግሩ ምንድነው እኮ እኛን ካልሆናችሁ የሚለው ነው። የእናንተ ትልቁ ችግር እኮ ነው። ሰላምታ እንደሆነ እንድታስተውለው ብቻ ነው። ቅድም ምስጋና ነው ገብርኤል ያቀረበው ስትል ስለነበር ምስጋና ሳይሆን ጸሎታችሁ ራሱ ይኸው ሰላምታ ነው የሚለው። በመልአኩ በቅዱስ ገብርኤል ሰላም እንልሻለን ነው የሚለው እና ሰላምታ እንልሻለን እኮ የሚለው ወደ እሷ መምጣቱን ነው እንጂ ገብርኤልማ ከምስጋናም አልፎ እኮ ወንድሜ ብሩክ አዳም ማርያምን ገብርኤል ከምስጋናም አልፎ ብጽዕት ነሽ ይላታል እኮ። አንቺን የሚመስል የለም እኮ ይላታል፣ ይገልጻታል እኮ። ብጽዕና ማለት ነው አዲስ ብጽዕና አንቺን የሚመስል የለም አልተፈጠረም ብሎ ራሱ ይነግራታል። እዛ አላላትም እንደዛ። እስኪ ኤርሚ ያውጣውና እስኪ ያንብበው እንደዛ። አንዴ ወንድምነት አንተ አውጣለት፣ ልጆች ፈልገውኛል። የዳንኤልም ማለት ነው። ቴንክ ዩ። የዳንኤል እያወጣለት ነው። አውጣለት፣ እኔ ልጆች ፈልገውኝ ነው። አንዴ እሺ ላንብብላ አዲስ ነው። ካሜራ መክፈት የሚችል ሰው አለ? ሄደ አንብበው። እኔ ግን ወደ ትልቁ ፖይንት አሁን እኔ ሞር ይላቸው ወንድሞቼ የሚያዩኝ ሰዎች ከስር የሚያዳምጡ እኔ ሃይማኖታዊ ንግግር ሳረግ ወይም ክርክር ሳረግ ሰምተውኝ አያውቁም። የእናንተ እንደውም የመሰጠኝ የዳጊም ንግግር የኤርሚ ሞር የመሰጠኝና ዛሬ ገብቼ እንድናገር ያደረገኝ ነገር ምንድን ነው? አዝፍ የኢትዮጵያን የፖለቲካ ችግር የ3000 ዓመት የፖለቲካን ችግር አምጥታችሁ የኢትዮጵያ ኦርቶዶክስ ቤተክርስቲያን አድርጋችሁ ለረሃብተኝነታችን፣ ለኋላ ቀርነታችን፣ ለድንቁርናችንም ጭምር የኢትዮጵያ ኦርቶዶክስ ቤተክርስቲያንን ተጠያቂ ስታደርጉ ይሄ በጣም በጨለምተኝነት ነው የሚለው ላይ ነው እኔ የመጣሁት እና
እዛ ላይ ነው ሞር አተኩሬ ከእናንተ ጋር መከራከር ፍለሆን ሃይማኖት የሆነውን በጣም ድፕ ሄጄ መከራከር አልፈልግም። ሆነ አዲስ አንዴ ይቅርታ፣ አሁን መግባት አልነበረብኝም፣ ግን ወደኋላ እንመለስ። እኛን ስፈልጉ 20 ዓመት 40 ዓመታችሁ ነው ትሉናላችሁ። ዛሬ 3000 ዓመት አስቆይታለች ቤተክርስቲያኒቷ ትላላችሁ። እንግዲህ 3000 ዓመት መቆይታለች አልቆየችም በደንብ እናወራለን። እኔ የምልህ ግን እናንተ ቀድማችሁ እኛ 20 ዓመት የሞላን 40 ዓመት የሞላን ያላችሁትን እንዴት ነው የእናንተ ችግሩና እንትን ውስጥ ተካፋይ የምታደርጉን ነው የምልህ። ገብቶሃል አይደል? እኮ ግልጽ እኮ ነው። እንትኑን ቀደምን አላችሁና ጣጣ ሲመጣ ነው ዳጊ እኮ አያት አንተ ፈርስ ያንተ አንተ እህት ምናምን ኦርቶዶክስ ናችሁ፣ አሜን ጴንጤ ናችሁ። እናተ አባት እኮ ፕሮቴስታንት ኦርቶዶክስ ነበሩ አይደል? እናንተ ብለህ የምትለው እኮ ራስን እየረገምክ ነው እኮ። ሌላ ነገር እኮ ልክ ነው። ከእኔ ቤተሰቤም ውስጥ ካለ ቤተሰብንም ጠይቃለሁ እኮ። ልክ ነው። ከየት ነው የመጣችሁት ነው እኮ። እናንተ እኮ የዛሬ 50 ዓመት እኮ ጴንጤ የሚባል ኢትዮጵያ ውስጥ አንድና ሁለት ነው 10 ዓመት አድርገህ ነው ችግር የለውም። ግን ቀደም ያለው ካልክ ቀደም ያለው ኢትዮጵያ ሲባል ኦርቶዶክስ ነው፣ ሌላ ነገር የለውም። ልክ ጌትድ ኮሚኒቲ ውስጥ ሌባ አስገብቶ ከዛ በኋላ ሁላችሁም ግን ተካፋይ ናችሁ እንደማለት ነው። አንተን ያስገባው አንተ ባስገባው ሌላው ከተዘረፈ አንተን ኃላፊነቱ የምትወስዱ በመጀመሪያ ቀዳሚ። ስለዚህ ስም ቢነሳ አይግረምህ። በቀዳሚነት በአንደኝነት ኃላፊነቱ መውሰድ ያለብህ አንተ ነህ። ተቀብያለሁ። አንተም ከኔ ጋር ነበርክ እኮ ነው የምልህ። ኤርሚያ አልነበርክም አልክ እኮ 20 ዓመት ነው አልከኝ። ለራስህ 3 ዓመት አረክና እኔን 20 ዓመት አረከው እኮ። ወይ 3 ነው እናንተም 3 ናችሁ በለንና ኢትዮጵያ አይደለህ እንዴ? ነገርኩህ እኮ ወደኋላ ሲሄድ አንተ። ስለዚህ ፕሮቴስታንቲዝምም 3000 ዓመት አስቆጥሯል ማለት ነው። ኖ ፕሮቴስታንት ነበራችሁ ብሎ ወሬ ያለ አንተ የኦርቶዶክስ አካል ነበርክ ነው እያልኩ ያለሁት። እኔን ስማኝ፣ እኔ ኦርቶዶክስ አካል የሆኑት አያቶቼን በጠቅላላ እዚህ ገፈቱ ተቃማሽም ኃላፊነትም ይወስዳሉ። ገብቷል አይደል? ኤግዛክትሊ። ስለዚህ ራስንም ተጠያቂ ያደረክ ነው የምትለው። መጀመሪያ ወንጌል አማኝ ነኝ። እኔ ወንጌል አመንኩኝና ተገላገልኩኝ ከዚህ ጣጣ። ወንጌል አምነህ እኮ ለኢትዮጵያ አምልኮ ተገላገልኩ። ይሄ እኮ ነው ድንቁርናው እኮ ዳጊ። አንተ ወንጌል አምነህ ይኸውልህ፣ አሁን እኔ የፕሮቴስታንት አንተ ሃይማኖት ምንድን ነው? ኦርቶዶክስ ነህ? አዳምጠኝ ዳጊ፣ ልመልስልህ እኮ ነው። እኔ በጣም ወንጌል አማኝ ነህ? አዳምጠኝ፣ እኔ ኦርቶዶክስ ነኝ እንጂ ወንጌል አማኝ አይደለም። አይደለሁም። በቃ ነው ችግር። አየህ፣ ወንጌል አማኝ ማለት ወንጌልን የሚያምኑ ማለት ነው። ኦርቶዶክስ ወንጌል አታምንም። ወንጌል አምናለሁ። ወንጌል አታምንም አይደለም ማለት ጴንጤ ነው የምረዳው። ወንድሜ ወንጌል አማኝ ነኝ ስትል ጴንጤ ነኝ እያልከኝ ነው የምረዳው እንጂ ኮስሞ ችግር እንደሱ ብለህ መረዳት ነው። አየህ አንተ እንጂ እኔ ወንጌልማ ኢትዮጵያ ኦርቶዶክስ ቤተክርስቲያን ወንጌል የላትም ያለ ማለት አምናለሁ አትልም። ወንድሜ ዳጊ ምንድነው ቃላት መሰለህ? ሰማይ ኩላዊ ነኝ ጥንታዊ ነኝ ቀጥተኛ ነኝ ትላላችሁ እንጂ ወንጌል አማኝ ነኝ አትሉ። ይሄ ወንጌል አማኝ ክርስቲያን አይደላችሁም ነው። ለዚህ ነው ኢትዮጵያ ኦርቶዶክስ ቤተክርስቲያን በመጽሐፍ ሂንዱይዝምም ሙስሊምንም በጠይቃቸው ኦርቶዶክስ ነኝ ነው የሚሉ። ምክንያቱም ቀጥተኛ ማለት ነው ኦርቶዶክስ ነው። ዳጊ ኢትዮጵያ ኦርቶዶክስ ቤተክርስቲያን ወንጌል አማኝ ኢትዮጵያ ኦርቶዶክስ ቤተክርስቲያን እነሱ እምነታቸው ጥንታዊ ነው። አሁን ሂንዱይዝም ይበልጣል። በወንጌል ነው የምትተዳደረው። ሂንዱይዝም አሁን ከኦርቶዶክስ ሃይማኖት ትበልጣለች እና ሂንዱይዝምም ለራሷ ቀጥተኛ ነች፣ ጥንታዊ ነች። ገባ? ለየት የሚያደርጋቸው ግን እነዚህ ሁሉ ሃይማኖቶችን ከወንጌል አማኞች የሚለያቸው እኛ ወንጌል እናምናለን፣ እናንተ ግን ኩላዊት ናቸው፣ ጥንታዊት ናቸው። ምን ማለት ነው ወንጌል? ኢትዮጵያ ኦርቶዶክስ ወንጌል አታምንም ብለህ ነው የምታምነው አንተ? አታምንም። ለምን? ወንጌል ብቻ አታምንም። ወንጌል ታምናለች፣ በስላሴዎች ታምናለች። ወንጌልን አታምንም። ወንጌል ካመነች መሰረቱ እሱ ነው አይደለ? ሌላ ነገር ወንጌል ማመን ማለት ሩቡን ማመን አይደለም። ምን ማለት ነው ሩቡን ማመን? አይደለም ወንጌል ማመን ምን ማለት ነው? ሩቡን ማለት መከተል ነው። ይኸውልህ አንደኛ ወንጌል ማመን ማለት አሁን ይሄ ያንተን መናገር፣ ልጁን ማግዘት፣ ያንተን ባይዝድነት ለልጁ መስገድ፣ ልጁን ብቻ ማምለክ ማለት ወንጌል ልጁ ነው። አዳምጠኝ። እናንተ ቤት ግን ኦርቶዶክስ ጋር ግን ወንጌል ልጁ ብቻ አይደለም ነው ዳጊ። እናንተ ቤት እናቱም ነች። ያንተን ኦርቶዶክስ ላይ ያለህን ዳጊ፣ ወንጌል እናንተ ቤት ሰማዕታትና ቅዱሳንም ናቸው። ሮሜ 1 ላይ ግን የሚናገር ወንጌል ስለ ልጁ ነው ይላል። ወንጌል በሰው ላይ በማውራት ነው። that's the problem። አትሊስት አዳምጠኝ። ለአንተ ኦርቶዶክስ ላይ ያለህን ነገር ነው የሚያሳየው እንጂ አዳምጠኝ። አንተ ኦርቶዶክስ ላይ ያለህን ፕሬጁዲስ ነው እንጂ የሚያሳየው የኢትዮጵያ ኦርቶዶክስ ቤተክርስቲያን ትልቁ ነገሯ መሰረቷ ወንጌል ነው። መሰረቷ ክርስቶስ ነው። ከዚህ በፊት ጴንጤ የሆነው ማን ነው? ይሄ የማነች ሶፊያ ባል የነበረው ዶክተር ወዳጄኔ ነግሯቸዋል። ሰው ሜንሽን አታርግ። አይ ዶክተር ወዳጄኔ ነግሯቸዋል በደንብ እኮ። የኢትዮጵያ ኦርቶዶክስ ቤተክርስቲያን 7 አጽዋማት አላት። አጽዋማቷ ከ7ቷ 6ቱ ራሱ በክርስቶስ ላይ የተመሰረተ ነው ብሏቸዋል። እኔ እዚህ ጋር ላሰማ እችላለሁ። ቅዳሴያችሁ ውስጥ እናንተ ምኒልክ እኮ አለ።
ቅዳሴያችሁስ ምኒልክ አለ ገብቷል። ላሰማ ይችላል። እናንተ ትላላችሁ ቅዳሴያችን ምን ብሎ ነው ሀገርን ሚኒሊክ ለምንድን ነው የምንቀድሰው? ቅዳሴያችን ጉልላታችን ምን ብለን ነው ሚኒሊክ እግዚአብሔር ይመስገን ብለን ነው ኢየሱስ ነው ትሉና ወዲያው ቆየት ብላችሁ ዛሬ ሚካኤል አንግሼ ተመለስኩ እንዴ? ፕሮቴስታንቶች እኮ ዛሬ አብይ አህመድ እያሉ ይሰግዳሉ። ምንድን ነው የምታወራው? እንኳን ለሚኒሊክ ምን አልከኝ? ፕሮቴስታንቶች በቸርች ውስጥ አብይ አህመድን እኮ ይጸልዩለታል እኮ። ወዲህ ታውቅን ማለት ለምኒልክ መጸለያዋ ኢትዮጵያ ኦርቶዶክስ ቤተክርስቲያን ለምንድን ነው የምትናደደው? ከጣሊያን ወረራ ያዳንን ከባርነት ያዳንን ሚኒሊክን በመጀመሪያ ነገር ማመስገናችን ለምን የምትናደደው? ነገስታት አንጸልይም። ምን ያርጉ ብለን እንጸልይ? አብይ ሲጸልይለት በቪዲዮ ላቀርበው ከዚህ በኋላ ከሞት ተነስተው መተው በህይወት ያለው ነው። በቤተክርስቲያን ይጸልይለታል አይጸልይም? በህይወት ላለ በነገስታት እንድንጸልይ መጽሐፍ ቅዱስ ያዘናል። ዳጊ እኔ ነገስታት እንድንጸልይ አብይ ይጸልይለታል አይጸልይም? የማትሰማው አንተ መልስም ጥያቄ ምን ነው እንደማትሰማው? እኔ እየጠየቅኩ ነው። አብይ ይጸልይለታል ለነገስታት እንድናደርግ የእግዚአብሔር ቃል ስለሚያዘኝ አዎ ለዶክተር አብይ በህይወት ስላለ እንጸልያለን። በህይወት ከሌለ ግን አንጸልይለት። ምክንያቱም ከሞት ተነስቶ በመልካም ያስተዳድረን ብለን ነው የምንጸልየው። መጥቶ እንደገና ይግዛን ብለን ነው የምንጸልየው። በህይወት የሉማ። ስለዚህ በህይወት ለሌሉት ነገስታቶች አንጸልይም። ፕሬዚዳንት በህይወት ስላለ ነው አብይ የምንጸልዩለት። አዎ በህይወት ካለና በስልጣን አንድም ፓስተር ግን ለመለስ ዜናዊ ሲጸልይ አይተናናቅ። እሱን ያን ፓስተር ታመጣውና መረጃውን ትነግረናለህ። ነው አንድም የጴንጤ ፓስተር ከዚህ በፊት ለማርያም ለመለስ ዜናዊ ሲጸልይ አይተናናቅ። አየህ ሂፖክራሲ ውሸት ማለት ይሄ ነው። አየህ ለአብይ የጸለያችሁት ልከተል እችላለሁ ፍጥነቱን፣ ግን ላንተው ተሽከርካሪ አስቢ። ተረጋግታ አሽከርክር ወዳጅ። አንድ አርስት ቀይ ጨርስ በመጀመሪያ። አዎ ምን ጸልየው በህይወት ስላለ ነው መሪ ስለሆነ ነው ካልክ ለምንድን ነው ለመለስ ያልጸለያችሁት? መለስም በነበረ ጊዜ አንድ ወንጌል አማኝ ለመለስ ዜናዊ ጸልያለሁኝ። በመንግስቱ ኃይለማርያም ለምንድን ነው አንተ ጸልያው? ምንድን ነው አሁን ርዕስ አንለዋውጥ። ይሄማ በጣም ሌላ ነገር አስመስለኝ። ሳይሆን ማውራት ያለብን ለምድራችን ፈውስ የሚመጣው ዳጊ እኔ የጠየቅኩት ጥያቄ ነው። ለምንድን ነው አንተ? ምክንያቱም ሐዋርያቶቹ ምን ሰበኩ መሰለ? እኛ የተሰቀለውን ኢየሱስን እንሰብካለን አሉ። ያልተሰቀለ ከሰበክ ምድር አትባረክም። ዳጊ እኔ የጠየቅኩት ያልተሰቀለች ማርያም፣ ያልተሰቀሉ ሐዋርያቶችን ከሰበክ ይኸውልህ አትባረክም፣ ምድር አትባረክም። ኢየሱስ ሲነግስ ብቻ ነው ምድራችን የምትባረክ፣ ህዝባችን ፈውስን የሚያገኘው፣ ከሌሎች ጋር በሰላም ከራሳችንም ጋር በሰላም መኖር የምንችለው። ምክንያቱም የሰላሙ አለቃችን ካልሆነ ሌሎች አለቃ ከሆኑ ሌሎች የሚነግሱ ከሆነ ሌሎች የሚወደሱ የሚከበሩ የሚዘከሩ ከሆነ ሰላም አታገኝም። ሰላም ማናገኘው አለቃው ቦታውን ስላልያዘ ነው በህይወታችን በምድራችን። ብራዘር እነግርሃለሁ፣ ስለማንም የተከራከርኳለም ሰምተኝ ከሆነ ስለ አንድ ፓስተር ስለ ነቢይ ስለ ከሌ አይደለም፣ ስለ ግለሰቦች አይደለም ምነግር። ኢየሱስ መንገስ አለበት። ኢየሱስ አስተዳዳሪው ሲሆን በጠቅላላ ሌሎች ስፍራውን ይለቃሉ። እሱ ማስተዳደር ሲጀምር ጨለማው ይገፈፋል። ያለው ረሃብ፣ መከራ፣ ቸነፈር ይገፈፋል። እሱ የሰላም ምንጭ ነው፣ የሰላም አለቃ ነው ወዳጄ፣ እመነኝ። ከዚህ በላይ ምንም መፍትሄ የለም። አዎ ኦርቶዶክስ ታውቃለች፣ ጌታን አታውቅም ብዬ ይሄን ያህል ደምድሜ የማወራ ሀኬተኛ ሰው አይደለሁም። ግን ችግሩ ምን መሰለ? እንደ ላጤ ወጥ ብዙ ነገር ጨማምራበታለች አጣፈጥኩ ብላ። ያንንም ከግብፁም ከአርመኑም ከህንዱም ከራሻውም ስትጨማምርበት ነገር ተበላሸ። አንደኛ እሷ ራሷ ሌሎችን አትመስልም። ግሪኩ ከእሷ ጋር አብሮ አይሄድም። እሷ ጫማ አውልቃ ትገባ ትላለች፣ ያኛው ጫማ አድርገህ ግባ ይላል። አንዱ እሷ ጓ መጥቻ አልቆርበም ይላል፣ እሷ እኔ እንደዚህ ነው የምቆርበው ትላለች። ራሱ በአስተምሮቱ ሰሞኑን እንኳ በተነሳው አስተምሮት ብታየው በጣም ብትንትን ያለ አስተምሮት ነው ያለው። በጥንተ አብሶ ጉዳይ፣ በተለያዩ ቶፒኮች ጉዳይ፣ በስለ አድኖ ጉዳይ፣ አንዱ ስለ አድኖ ይባላል፣ አንዱ ስለ አድኖ አይባልም። በስላሴዎች ጉዳይ ብዙ ብትንትን ያለ ነገር አለ። ይህን ያህል ወንጌልን አታውቅም ብዬ ሳይሆን ጨማምራለች። ወጡ ይጣፍጣል ብላ የጨማመረችው ነገር መጨረሻ ላይ ምን ሰራች ስትባል ራሱ አታውቀውም። ገፈቱን ያስቀመሰችን ኦርቶዶክስ ናት። ይሄ አይካድም። ብሌም ብናደርጋት እሷም መሸሽ አትችልም። ምክንያቱም ቀዳሚ ነኝ ብላለች። ራሷ ቸኩላ ነበራችሁበት ብላ አሁን ልታካትተን አትችልም። ቀዳሚ ነኝ እኔ የተቀበልኩት፣ ሙስሊሙንም የተቀበለችው፣ ፓትሪያርኩንም የተቀበለችው፣ ቀሲሷም ሲናገር እንደነበረው አብረው በፓትሪያርክ ስም የመጡ ከግብፅ የመጡ ሰዎች ናቸው መስጊዶችን ሲያስፋፉብን በስውር የነበሩት ብለዋል። ስለዚህ መልካም አድርጋለች። አዎ አድርጋለች። ግን ከጨማመርክ አይጣፍጥም። ከኢየሱስ ውጭ ሌላ ነገር ካነገስ አይጣፍጥም። ህይወትም ምድርም ሀገርም አይጣፍጥም። ብቻውን ስፍራውን መቆጣጠር ያለበት የሰማይም የምድርም ጌታ የሆነው ነው። እሱ ነው መሆን ያለበት። ሌላ ሰው እጋራለሁ ልክ ሲል ጣጣ መምጣት ይጀምራል። ጣዖት የሚለውን ቃል የምንጠቀመው ለዚህ ነው። ጣዖት ማለት ከእግዚአብሔር ውጭ ለሆነ ነገር ነፍስህ፣ ህይወትህ፣ መንፈስህ መገዛት ይጀምራል። ማንነት ለሌላ መገዛት ከጀመረ ያ የተገዛህለት ነገር
ጣዖት ይሆናል። ከታች ከሱስ ጀምሮ እስከ ላይ አማልክት የሆነብን ነገሮች ሁሉ ጣዖት ነው የምንላቸው። በጠቅላላ ትኩረት የሚወስዱ ማለት ነው። ከኢየሱስ ላይ አይንን የሚያነሱ እንዴ ማታ ላይ ሳገኘህ አይደል ሚካኤል አንግሽ የመጣው የምትለኝ? እንዴት ሁለት ንጉስ አንድ አገር ይኖረዋል እንዴ? እንደ ህዝብ እኮ ስታየው እንደ ግንድ ላይ እንደተጣበቀ ኢየሱስ ላይ እንደተጣበቀ እኮ አካል ስታየው እንዴት አንድ ግንድ 80 ንጉስ ይኖረዋል? በ13 ከሊና አንግሰ በምን ስንት ንጉስ ነው ያለ? እንዴት አንድ ህዝብ 90 ንጉስ ይኖረዋል? ተበጣጥሷል። አገሩ ችግር አለበት ማለት ነው። ገባ? ስለዚህ ይሄ መዓት ንጉስ ያላት እቺ ቤተክርስቲያን የዚህ ሁሉ ኃላፊነት ቀዳሚ ተጠያቂ ናት። ሌሎች ተጠያቂ ሊሆኑ ይችላሉ። እነማን ናቸው እነዛ ተጠያቂ የሚሆኑት? የእሷን ክፋት ዝም ብለው ጸጥ ያሏት ያልነገሯት፣ ወይ ደግሞ ሄደው እነሱ ወንጌልን ያልሰበኩ አካላትም አዎ ተጠያቂ ይሆናሉ። እሷ አልሰብክ ወንጌል ስትል እነሱም እጃቸውን አጥፎ የተቀመጡ አዎ ተጠያቂ ይሆናሉ። እሷ ጣዖትን ስታነግስ ተይ ጣዖት ነው ብለው በድፍረት ነፍሳቸውን ኮስት እንኳን ሊያደርጋቸው በሚችል ጉዳይ ይሁን ግድ የለም ለወንጌል ነፍሴን እሰጣለሁ ዘመኔን እሰጣለሁ ማለት ሲኖርባቸው ተሸብበው ዝም ያሉ አዎ እነሱም ኃላፊነት ይወስዳሉ። ግፍ እያዩ የሚደረጉ በወንጌል ላይ ሸፍጦችን እያዩ ተረቶችን እያዩ አይኔ እንዲህ ጭቅጭቅ ውስጥ አልገባም ብለው በወንጌል ላይ የሚደረጉ ውሸቶችን ያላጋለጡ አዎ እነሱም ሼር ያደርጋሉ። ቀዳሚዋ ግን ኦርቶዶክስ ነች። ሁሉ ጊዜ በምድራችን ላይ ለተነሳው ጣጣ ራሷንኛ ቀዳሚ ነኝ ያለችው። ስለዚህ ወዳጄ እመነኝ ያለ ኢየሱስ እረፍት የለም። እንደ ግለሰብ ብትል፣ እንደ ሀገራት ብትል፣ እንደ ህዝብ ብትል፣ ህዝብ ያረፈበት ዓለም ያረፈበት ጌታ ኢየሱስ ክርስቶስ ብቻ ነው። አይቴሉ ይሄን እኔ ስነግርህ እንኳን አይ ኖ ውስጥህ ባውንስ የሚያደርግ ነገር አለ። ምንም ምርጫ የለም። ሐዋርያትም የሰበኩት ኢየሱስን ነው። ማርያምን ብትሆን ኢየሱስን የሰበከችው ምንድን ነው ያለችው? እሱን ስሙት፣ እሱ የሚላችሁን ሁሉ አድርጎ አለች። እንዴ ማርያምን እንኳን እወዳለሁ የሚል ሰው ለምን እሷ ያለችውን እንኳን አይሰማትም? እሷ ምንድን ነው ያለችው? እኔን ስሙኝ ነው አይደለም። ምን ወንጌል ተናገረች? ምንም። ወንጌሉ ኢየሱስ ነው። ሌላ ወንጌል እኮ የላትም እሷ። ስለዚህ ወንጌሉን ኢየሱስ ሰበከች። ምን ብላ? እሱን ስሙት የሚላችሁን ሁሉ ወይም ደግሞ አድርጎ አለች። የሚያጣፍጥ እሱ ነው። ህይወት የሚቀይር እሱ ነው። በተገኘበት ስፍራ ሁሉ መዓዛ ያለ ህይወትን፣ ጉዳይን፣ ነገርህን፣ ዘላለም ህይወትን የሚያሳምር እሱ ነው። ሌላ ምን ትስበክ? እሱን ስሙት ብለ ሰው ግን እሷ ጋር ነው ሄዶ የሚያወራው። እሷን ነው የሚያናግራት ዛሬም ሰው አይደለም። እሷ የራሷን ጉዳይ አኮምፕሊሽ አድርጋለች። ብጽዕትነት ዳጊ ጻድቅ ሴት ነች። ጻድቅ ሴት ነች። ድል ስጠኛ ውድህት ነች። ውድናት ነች። አዎ በጣም የምንወዳት የምናከብራት ነች። የመጣላትን የጌታን ቃል ያመነች ነች። በጣም ድንቅ ይሰማል። እኔ እኮ ላለማቋረጥ ነው። አንተ አይ እንደዚህ ካላወራው ስለማቋረጥ ነው ተባለ። ኤኒዌይስ ነው። አይ ከጨረስክ ሀሳብን እኔ እንደው ዝም ብለን ከምንጫጫው ብዬ ላዳምጥ ብዬ ነው። እኔ ባይ ዘ ዌይ ስሜን ስለምትጠራ ነው እንጂ እኔም ቅድም ነበር በቃኝ ያልኩት። ሌሎች ወንድሞች እህቶች ስላሉ እዚህ ቤት ግን ዳጊ ትላለህ መሀል እና አቤት ማለት ትላለብኝ። ይቅርታ ኤርሚያስም ስለሄደ ነው እንግዲህ አንተ ስታነሱ ሁለታችሁ ስታነሱ ነው በደንብ ስለነበረ መጥቻለሁ። የወንደላጤ ወጥ በጣም ነው የተመቸችኝ። እኔ ወንድ ላጤ አይደለሁ። እኔ ባለ ትዳር ነኝ። የአራት ልጆች አባት ነኝ። አንተን አላልኩኝም አይደል? ታየኝ እኮ ኦኬ። እንደ ወንድ ላጤ ኦርቶዶክሶች ጌታ ቀጥል ወንድማችን። እሺ አዲስ ይከተል። ኦኬ የኔ ክርክሬ ምን መሰለህ? መሰረታዊ የሃይማኖት ልክ እንዳልኩ ኦነስትሊ ነው የምነግርህ። ዳጊም ሆነ ኤርሚያስ ከኢትዮጵያ ኦርቶዶክስ ቤተክርስቲያን አሁን እናንተ የምትሏቸውን እነዚህ ገድላቶች ምናምን እኔ አንብቤያቸውም አላውቅም። ኦነስትሊ ባነባቸውም አልቀበላችሁም። በቃ የኢትዮጵያ ኦርቶዶክስ ቤተክርስቲያን ነኝ፣ ግን ጴንጤ ገድላት እንዲህ የተሳሳተ ገድላት አለና ጴንጤ መሆን አለብኝ የሚል ወይንም ደግሞ ኦርቶዶክስ ስህተተኛ ነው የሚል ድንቁርና የለኝም። ይሄ ድንቁርና ነው። ባይዘው መስተካከል ካለበት የኢትዮጵያ ኦርቶዶክስ ማስተካከል አለባት። የኢትዮጵያ ኦርቶዶክስ ቤተክርስቲያን ግን በክርስቶስ ነው፣ መሰረቷ ክርስቶስ ነው። ይሄንን ማንም ያውቅ። በስላሴ ነው የምታምነው፣ እግዚአብሔርን ነው የምናምነው፣ እኛ ክርስቶስን ነው የምናምነው። ይሄ ሁሉ እናንተ ግን ሰው ሁሉ ጴንጤ ካልሆነ፣ ሰው ሁሉ ሙስሊም ካልሆነ ይሄ የእናንተ አስተሳሰብ ነው። ይሄ ደግሞ በዚህ ዘመን ድሮ ብዙ ሰው ጴንጤ ያርጋችሁ ነበር። አሁን ግን ቴንክስ ቱ ይሄ ፌክ ፓስተሮች ፎጣ እያበሉ ሳር እያስጋጡ ጴንጤ ምን አይነት እንደሆነ ስላሳዩ ብዙ ሰው አይሄድም። አሁን ጴንጤ የሚሆንበት እድል የለም። ስለዚህ እናንተ ምንድነው አሁን ማድረግ ያለባችሁ? ስድብን ያዛችሁ። አሁንም እኛን የማይመለከት ነገር ስለተናገርክ ማለት ነው። እኛን የማይመለከት ማለት ኦርቶዶክስን ድክመቷን ስታወጡ ጴንጤ ውስጥ ያለው ድክመት አደባባይ ወጥቶ ሳር ሲግጡ ስላየን አዳምጠኝ።
ሳሬ ጋጡት ኢትዮጵያ ውስጥን እሱም ቪዲዮ አምጣልኝ። ኢትዮጵያ ውስጥ ያልተደረገ ነገር አለ አንጣልኝ። ኖ አዲስ ያው እኮ በክርስቶስ ስም ነው ያ ሁሉ ስታደርጉ ምን ሳሬ አስጋጠ ኢትዮጵያ ውስጥ ፓስተር አምጣልኝ፣ ቪዲዮን አምጣ። ያው እዚሁ እንኮንነዋለን። እዚሁ ኢትዮጵያ ውስጥ አይደለም። ኢትዮጵያ ውስጥ ሳሬ አስጋጠ ፓስተር አምጣ። ስለ አሜሪካ እኮ ቅድም ስናወራ ነበር። አሜሪካ የተባለችው ክርስቶስ ስላላት ነው ስትሉ እኔ ማንም ሌላ የሀገር ሁሉ ጠንቋይ ዝም ብሎ ሳር ስላስጋጠ ጋዝ ስላጠጣ ፓስተሮቻችሁ ብላ አትበል። እኛ የኢትዮጵያ ወንጌል አማኞች ኢትዮጵያ ውስጥ ከሳር አልጋጦም እንጂ እኮ ከዛ በዘለለ ብዙ ነገር እኮ። ስለዚህ የላቡን ፎጣ ያበላ የለም እንደ ኢትዮጵያ ውስጥ ብራዘር። ቆይ አዲስ ለምንድን ነው ቅድም እንዳልከው ለምን በደርዝ አናወራም? ምንድነው ክርክር ነው ኤርሚ? አሁን አልገባኝም። ሳር ስላልጋጠን ኢትዮጵያ ውስጥ እኛን ጴንጤዎችን እኮ መተቸት ትችላለህ አዲሴ። እኛ የተሻለን ነው አልገባኝም። እኛ መቼ የተሻልንን ወይ እናንተ ያልተሻላችሁ ናችሁ አይደለም ያለው። እንደ ሃይማኖት በውስጣችን ችግር አለ። እኛ ችግሩን ፊት ለፊት ላይ ነው የምንጋፈጥ። በቃ ቅዱስ ሆናችሁ አትቅረቡ። ኤግዛክትሊ አሁን መጣ ቅዱስማ ቅዱስና በእግዚአብሔር ልጅ ደም የተቀደስን ነን። ኦኬ ቅዱስናችን የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ በእሱ ደም የተቀደስን የረከስን ብለን አንልህም። እሱ በደሙ ከቀደሰን ጌታዬን ነው የማምነው። እሱ ስለ እኔ ራሱን ቀድሷልና ደግሞ እኔ የተቀደስኩ ነኝ። ኦኬ ስለዚህ መጽሐፍ ቅዱስ የሚነግረን አሁን ስታወራ ግን ቅድም ምን አለ ወንድማችን የሆነ ግለሰብ ኢትዮጵያዊ ወንድም እንጠራና አንተ እሱ ነው ምትራምን ብሎ ስል መረጃ አምጣል ነው። መረጃ ከሌለው በቃ መረጃ ከሌለው ተወው ብለናል። አሁን አንተ ኢትዮጵያዊ ፓስተሮች ሳር አስግጠዋል ብለህ አልክ። የትኛው ኢትዮጵያዊ አላልኩም። ኦኬ ስለዚህ ታዲያ ጀነራሊ ፕሮቴስታንት ነው የገለጽኩት እንጂ እኛ ኢትዮጵያዊ ወንጌል አማኞች ነን፣ አይመለከተንም። ምዕራብ አፍሪካ ላይ አንድ ጠንቋይ ሳር ስላስጋጠ ጋዝ ስላስጋጠ ኢትዮጵያ ውስጥም ተመሳሳይ አስተምሮት አለ እኮ። አይመለከተንም። ያ ሰውዬ ያ ሳር አስጋጠ ብለህ ያልከው እውነተኛ በምዕራብ አፍሪካ ውስጥ ራሱ እንኳን እውነተኛ የወንጌል አማኝ እንኳን አይደለም። ስንት ጠንቋዮች ናቸው ያሉት የባህል ሃይማኖት የሚያከብሩ ማለት ነው። ፓስተር ጃሽዋ የሚባለው እውነተኛ አምላኪ ነው ብለህ ታምናለህ አንተ? ማነው ፓስተር ጃሽዋ? ጃሽዋ የሚባለው የሞተው እውነተኛ ነው? ነው። የእሱን 100 ውሸቶች ላቅርብል። አምጣ ሳር ያስጋጠውን። ሳር ማስጋጥ አለበት እንዴ? ውሸቱን ለማሳር ያስጋጠውን አምጣ። ሳር ማስጋጥ ስንት ጊዜ ነው የዋሸው እሱ? ኦኬ ሳር ያስጋጠውን አምጣ። በመጀመሪያ እግዚአብሔር ነግሮኛል ብሎ ስንት ጊዜ ነው ዋሸው? የሳሩን ጨርስ። አዎ ተሳስቷል። በተሳሳተበትኛ ተሳስቷል። ዋሽቷል። አድምጠኝ። ዋሽቷል፣ አጭበርብሯል። ለምን እንደሚሳሳተው እሱ ሲሳሳተማ አጭበርብሯል ነው የሚባለው። ለእኔ እኮ እያንቆለጳጰስኩት አይደለም። ኦኬ አድምጠኝ፣ ደበበል እናስማኝ። እኔ ፕሮፌት ቲቪ ጃሽዋን የናይጄሪያው ማለት ነው የሌጎስን ወደ ጌታ የሚሞታውን ወንድም እኔ አሁን እሱ የእግዚአብሔር ነብይ ነው ብዬ እቀበላለሁ። ተሳስቷል ወይ? ለምንድን ነው የምትቀበለው? አጭበርባሪ ነው። አድምጠኝ። ተሳስቷል ብለህ ካልከኝ አዎ ተሳስቷል። ዋሽቷል ብለህ ካልከኝ አዎ ዋሽቷል። እግዚአብሔር ሳይናገረው ተናግሯል። እግዚአብሔር ሳይናገረው ተናግሯል። ግን ነብይ ነው። እግዚአብሔር ሳይናገረው ሚናና ርንጌል ልንገርህ። ቆይ ለምን የእኛ ብቻ ተወርቶ ለምን የእናንተን ሳናወራም? ኦኬ የአማራ ክልል ኮመንቱንም አብራላችሁ አትጨቁናቸው። ማን የዘጋው? ክፈቱት። የአማራ ክልል ፖሊስ ሰሜን ሸዋ ደብረ ብርሃን ላይ ቀጥታ ነው የምናገረው። ቃሉ ለሚዲያ ባይውልም ቀጥታ ነው የምናገረው። የጅባር እየበጠበጠ ሲያጠጣቸው የነበሩ ደብተራውን ይዞት አልነበር? የኢትዮጵያ ኦርቶዶክስ ቤተክርስቲያን አገልጋይ የነበረ መርጌታ ምላጭ የሚቆረጥም ደብተራ ላሳይ። አሁን እኔ እዚህ ላይቭ አሁን እዚህ ምላጭ ሲቆረጥም የነበር ከዚህ በፊት አሳይቼዋለሁ። የኢትዮጵያ ኦርቶዶክስ ቤተክርስቲያን መርጌታ የሆነ ማለት ነው። መጫኛ የሚያቆሙ አስማት አንድርብ የሚያደርጉ ስንት ጠንቋዮችና መታተኞች እዚሁ እኔ ቤት ገብቶ እኔ ላይ እዚህ ላይቭ ማለት ነው አትጸጸትም እያለ መርጌታ ማን ነው የሚባል ሰው ማለት ነው እዚሁ ላይቭ ላይ ማለት ነው 1700 ሰው ነው ላይቭ ላይ ተከታተለው። በወቅቱ በዛን ሰዓት ላይ አይተውም ሊሆን ይችላል። መርጌታ ነው። ከሰይጣን ጋር ቃል ኪዳን አድርጎ ኮካን ሳይከፈት እያስገነፈለ አጋንንትን ቃል ኪዳን ተጋብቶት አትጸጸትም? ጥራ አልኩት። ማምላክን ጥራ አልኩት። አሁን መርጌታ አይደለም ብለህ እንዳትለኝ መርጌታ ነው። እና አሁን ይህን መርጌታ እኔ ኦርቶዶክስ መርጌታ ስለሆነ ኦርቶዶክስን ሙሉ በሙሉ በሱ ልፈርጃት አልፈርጃትም፣ ህሊና ስላለኝ ማለት ነው። ስንት ነው በኢትዮጵያ ኦርቶዶክስ ቤተክርስቲያን አስማት፣ መስተፋቅር፣ ድግምት፣ አንደርቤት፣ ጥላወጊ ምናምን ነገር እያለ የገበያ እያለ የሚሰራ ማለት ነው። ቤቱም ሙሉ በሙሉ የትዳር የገበያ የትምህርት የምን እየተባለ የሚሰራ ማለት ነው። ኦኬ ይህን ሰው አሁን ይሄ ሰው የእናንተ ሰው ነው ብለህ አትልም። ይሄን አሁን ቀጥዬ ማሳየም ማለት ነው። ከዛ ጥቅም ትናገራለህ፣ እሰጥሃለሁ። ሎክ ጋይስ ተናገር እውነቱን።
ተናገሩ እውነቱን። ይኸውልህ ይሄ ሰው ምንድን ነው የሚለው ወንድማችን አዲሴ ከመጣህ ዘንዳ ተናገሩ እውነቱን። እሺ እዚህ ላይ ምን ይላል ይሄ ሰው ከመጣህ ዘንዳ? ቆይ እንዴ ጠብቅ። ተናገሩ እውነቱን። እሺ እዚህ ላይ ምን ይላል ይሄ ሰው ኦኬ እሺ ይሄ ልጅ ምን እንደሚል ነው። ዛሬ ቤተክርስቲያናችን እያጠፋት ያለው እኔ ሼር አድርጌው ነው። ዘብሔር የሚለው ላይ ነው ያለው። እዛው ዋናው ላይ ልውሰደው። ዛሬ ቤተክርስቲያናችን እያጠፋት ያለው እረኛ የተሾመው የቤተክርስቲያኒቱ ጠባቂ ነኝ የሚል አካል መሆኑን መታወቅ አለበት። ዲያቆን መስተፋቀር ደጋሚ ነው። መርጌታ ጎንደር ጉባኤ ቤት፣ ባህር ዳር ጥንቆላ ቤት ነው። ጎንደር ጉባኤ ቤት ከፍቶ ባህር ዳር ጥንቆላ ቤት ከፍቶ ህዝቡን እያሳበደ ነው። ማን መርጌታ በጥንቆላ ተፈቷል። ምዕመኑ አይምሮውን አጥቷል። ሁሉን ነገር አጥቷል። ገንዘቡን አጥቷል። ከሀገሩ ተሰድዷል። የቤተ ክርስቲያኒቱ አማኞች እንዳያስቡ፣ እንዳይሰሩ፣ እንዳይኖሩ ተደርገዋል። በጥንቆላ ተፈታለች ሀገሪቱ። ማሰብ የማይችል ትውልድ ፈጥረናል። እርስ በርሱ መስማማት መናበብ የማይችል ትውልድ ፈጥረናል። መግባባት የማይችል ትውልድ በቤተ ክርስቲያን ፈጥረናል። ደህና ዋልክ ብትለው ዛሬ እግዚአብሔር ይመስገን የሚል የለም። ቸር የሚመልስ የለም። ሁሉ ታማሚ ሆኗል። ይህን ማን ያደረጉት? የቤተ ክርስቲያኒቱ ሰዎች። ዛሬ መርጌታ ጠልሰም ጠልሳሚ፣ ጋኔን ሳቢ፣ የአቃቤ ርዕስ የድጓ የቅኔ እየተባለ አስማትን ጋኔንን ተሸክመው የሚዞሩ እህቶቻችን ማን ነው እያሳበዳቸው ያለ? በመስተፋቅር ዲያቆን። የሚቀድስስ ማን ነው? ዲያቆን። የአጋንንትን ምስጋና እግዚአብሔር አይቀበለውም የእነሱን። የቤተ ክርስቲያናችን መዋቅር ፈርሷል። ሲኖዶሳችን ፈርሷል። የህዝቡ አንድነት ፈርሷል። ሞራሉ ተልፈልፍሶ ወድቋል። የቤተ ክርስቲያኒቱ የስነ መለኮት አስተምሮ ደረጃው ወርዷል፣ ተንኮታክቷል። የሃይማኖት ትምህርቱ ሊቃውንት የሉም፣ ተጨፍጭፈው ጠፍተዋል። ዛሬ ጋኔን ሳቢ ጠልሰም ጠልሳሚ ነው በቤተ ክርስቲያን ተሰግስጎ ያለው። ሸቃጭ፣ ሙሰኛ፣ ዘራፊ ነው ቤተ ክርስቲያናትን እያወካት ያለው። አንዱ ዘርፎ ሲወጣ አንዱ ዘላለም ከልመናት ወጣች ቤተ ክርስቲያን። የቅዱሳንን ስዕል መንገድ ላይ ዘርግተን በቅዱሳን ስም ለምነን ቤተ ክርስቲያኒቱ እስካሁን ከልመና አልወጣችም። የማንም መለመኛ ናት። ለጥቅም ነው የሚጋፉባት። 150 ሺህ ብር 200 ሺህ ብር እየተሾመ ነው መምህር የሚቀጠርባት ዲያቆን በቤተ ክርስቲያኒቱ ላይ። ዛሬ በየትኛውም መስሪያ ቤት ብትሄዱ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በላይ የሙስና ጣቢያ እርከን አታገኙ። ከፍተኛው የሙስና ገንዘብ እየተከፈለ ያለ እየተፈጸመባት ያለ ቤተ ክርስቲያን ላይ ነው። ዛሬ የመንግስት ተቋማት ላይ አይደለም። ይህንን እያየህ ታዲያ ቤተ ክርስቲያን መሄድ ምን ይሰራል? ምን እናደርግ? ቤተ ክርስቲያን ምን እናደርጋለን? እኛ ከጠንቋች ጋር ህብረት የለን፣ ከመተተኞች ጋር ህብረት የለን። ምዕመኑን አሳበዱት። ለእኔ ቤተ ክርስቲያን ማለት የሲሚንቶና የአሸዋ ድርድር ማለት አይደለም። ቤተ ክርስቲያን ማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ዶግማዋና ቀኖናዋ፣ ክርስቲያኑ ህዝብ የምዕመኑ ደህንነት፣ ህብረት፣ አንድነት ነው። ቤተ ክርስቲያን ማለት የፍቅር አገልግሎት ነው። ጠልሰም ጠልሳሚ ነው። ዛሬ በንቅሳትና በቀለበት ምን ተሸክመው እንደሚዞሩ የቤተ ክርስቲያኑ አገልጋዮች ምዕመኑ ሊያውቀው ይገባል። ጸበሉን ምዕመኑን በጸበልና በሆስፒታል አሰዶ ጨርሶታል። ዛሬ ቤተ ክርስቲያናችን እያጠፋት ያለው እረኛ የተሾመው የቤተ ክርስቲያኒቱ ጠባቂ ነኝ የሚል አካል መሆኑን መታወቅ አለበት። ዲያቆን መስተፋቀር ደጋሚ ነው። መርጌታ ጎንደር ጉባኤ ቤት፣ ባህር ዳር ጥንቆላ ቤት ነው። እየደገምከው ነው። ጎንደር ጉባኤ ቤት ከፍቶ ባህር ዳር ጥንቆላ ቤት ከፍቶ ኦኬ። ይሄ እንግዲህ ባለማህተሙ ኦርቶዶክሳዊ ነው። ከሱ ላይ ነው እኔ ምንድን ነው ኦርቶዶክስ ለመሆኑ ምንድን ማረጋገጫ? ኦኬ፣ አንድ ኦርቶዶክሳዊ ማረጋገጫ ምንድን ነው? ማለት ጴንጤ የሆነ ሰው ሙስሊም የሆነ ሰው ኦርቶዶክስ ነው። ቆይ ልጠይቅ ነው። ጴንጤ የሆነ ሰው መስቀል አድርጎ እንደዚህ ኦርቶዶክስ ጥንብርቁሷን ማውጣት አይችልም ወይ? ይህን መልስ እናንተ አዲስ ነው። ቆይ ለዚህ ሰውዬ ቋዳምጠኝ፣ ይሄ ሰውዬ ኦርቶዶክስ ለመሆኑ ማረጋገጫ ስጠኝ። አዘንኩልህ ወንድሜ። ጥያቄ ነው እኮ የጠየኩህ። ሎጂካል ጥያቄ ነው የምጠይቅህ። አድምጠኝ። እኔ በእኔ ፔጅ ላይ ከ6 ቀን በፊት ነው እዚህ ኤርሚያስ፣ እኔ የምጠይቅህ ሎጂካል እንደማመጣ አዲስ ለምን የምትናደደው? ምን ነው እናንተ ጋር ጠንቋዮቹ ሲነኩ መንጫጫት አይደለም። እኔ አልተናደድኩም። ልጁ ኦርቶዶክስ ለመሆኑ ምንድን ነው ማረጋገጥ? ካልተናደርክ ስማኝ አልኩህ። ልጁን ኦርቶዶክስነት ለማረጋገጥ ከፈለግ
እኔ ለተናገሩ እውነቱን ብሎ የሚለው ከ6 ቀን በፊት ነው ሪፖስት ማነው ዲዩት ያደረኩት። እሱ አረጋግጥልኝ ኦርቶዶክስ መሆኑ። አድምጠኝ እንደማመጥ አዲስ ለምን እኩል ታወራለህ? ዘብሔር ብሎ የሚለው ፔጅ ላይ ከአንድ ሳምንት በፊት ነው ያደረገው። ዘብሔር ፖለቲካ ይላል ማነው ቤተክርስቲያን ይላል። እዚህ ገብተህ ፎሎ አድርገውና ለዚህ የሱ ይመስለኛል ይሄ ዘብሔር ብሎ የሚለው 16000 ፎሎወር አለው። ሜሴጁ ላይ ገብተህ ሜሴጅ ጻፍለት። አንተ ማነህ? የት ሆነህ ነው እንደዚህ የምትናገረው ብለህ በለውና ጠይቀው። እኔ ላይ አይደለም ጠይቀው። ይሄ ሰውዬ ኦርቶዶክስ ነው ኦርቶዶክስ አይደለም። እኔ አንድ ኦርቶዶክሳዊ የኦርቶዶክስ መለያው ነው ብሎ በሚለው በማህተሙና በመስቀሉ ነው የሚታወቀው። ኦኬ። ከዚህ ውጭ አሁን የዚህ ወንድም ኦርቶዶክስነትን ላረጋግጥልህ አልችልም። ቆሜ ክርስትና አላነሳሁትኝ፣ አብሮ አደጌ አይደለም። አሁን አንተ ማረጋገጥ ከፈለግ ጠይቅ ሄደህ። ግን አሁን የተጠየቀውን ጥያቄ ጴንጤው ጋር ሲሆን ጣትህን አላከክ። ይቅርታ አድርግልኝ። የጅባር በጥብጦ ለሰሜን ሸዋ አማሮች የደብረ ብርሃን ፖሊስ በአማራ ክልል ፖሊስ ላይ የፖሊስና ህብረተሰብ ፕሮግራም ላይ የቀረበው የጅባር በጥብጦ ያጠጣውን ደብተራ ምን ትላለህ? እዚህ እኔ ቤት ላይ መጥቶ አትጸጸትም ምናምን ነገር ብሎ ሲል የነበረው ደብተራ ምን ትላለህ? አሁን እሱ እንደሚለው ጉባኤ ቤት ጎንደር፣ ጎጃም ደግሞ መተትና ጥንቆላ ለሚሰሩ መርጌቶችና ደብተሮች ምን ትላለህ? ይሄ ሲባል ኦርቶዶክስነቱ በምን ማረጋገጫ አለ ብለህ ትላለህ? ከመጽሐፎቻችሁ ስናሳያችሁ ማን እንዳሳተመው አናውቅም ትሉናላችሁ። ቸገረን እኮ እኛ ኦርቶዶክስ የማትሳሳት እናንተ ኦርቶዶክሳውያን የማትሳሳቱ ሆናችሁ እኮ ነው የምትገኙ። ኦኬ ቴንክ ዩ ኤርሚ። እኔ ምን መሰለህ ልክ ነህ፣ ግን እኔም አጠራጠረኝ። እንደዚህ ረጅም እውነት የሚያወራ ኦርቶዶክስ ሊሆን አይችልም። እኔም ከአንተ ጋር መስማማው አዲስ ዳጊ የዳጊ እኮ ፕሬጁዲስ ሊሚቴሽን ነው። በጣም እንብልብብል ነው እውነት ለመናገር አንተ ያለ ኦርቶዶክስ ላይ ያለ ቅሬታና እንደው ጥላቻም ይመስላል። በውስጥ ወይኔ በላቸው ያልክ እየሰማ ይሄ ልጅ እውነተኛ ባለማህተብ ማለት እንደዚህ ነው። ሀቅን የሚናገር እውነተኛ ባለማህተብ አድመጠኛ አዲስ አንተ የኦርቶዶክስ እምነት ተከታይ ነህ። እውነተኛ ባለማህተብ ማለት እንደዚህ አይነት ወንድም ነው። አየህ እዛው ነው ያለው። ማህተሙን አላወለቀም። ምን ያደርግለት ነው አሁን ጴንጤ ሆነው እንደዚህ የሚያወራው? ማህተም ክር አስሮ ማለት ነው። እናንተ እኮ እዛው እኔ አሁን ራሱ እዛው ኦርቶዶክስ ቤተክርስቲያን ውስጥ ያደግኩት ሰውዬ ወጥቼ ስነግርህ አዲሴ ካልሰማህ እሺ፣ እዛው ያለውም ሰው ሲነግርህ ይሄ ሰውዬ እውነተኛ መሆኑን በምን ታውቃለህ? ደውልና ጠይቀው አዲሴ። አንተ አሜሪካ ሀገር አይደል ያለው? ቴክስት አድርግለትና ለምንድን ነው ሚዩት የሚያደርጉኝ? እንትን ስላልከው ነው። ምንድን ነው ስለደረብክ ሊሆን ይችላል። በእኔ ተራ ነው እያወራችሁ አታድርጉት። ግን እስኪ አንተ ምን ትላለህ? እሺ ቆይ ጠንቋዮችና ደብተራዎች መተተኞች የሉም ነው የምትለው በኦርቶዶክስ ቤተክርስቲያን? አሁን እሱን ልመልስ ነው። ቪዲዮውን ያሳየኝን እመልሳለሁ። የተነሱ ሀሳቦችን እመልሳለሁ። This is the difference between Orthodox and Protestant. Honestly, Protestant ለውሸተኛ ነቢያቶች እግር ስር ይወድቃል፣ ይሰግዳል፣ ይንበረከካል። ውሸተኞቹ የምጨርሰው ቢያንስ ደርዝ ያለው ነገር አውራ። አሁን ደግሞ እሺ ልጨርስ ሀሳቤ ምናምን ነገር አለ። ማን ነው የሚሰግደው? እኛ ጋር ለፍጡር መስገድ የሚባል ጴንጤ ቤት የለም። ብራዘር ፊት ነው የምንገስጻቸው። ሳር ለሚያስግጡ ፓስተሮቻችሁ አልክ። አንድ የኢትዮጵያውያን ፓስተሮች ሳር የሚያስግጥ አታመጣም። እንዲህ አይነት ሳር ላይ ብቻ ተኮርክ። ሳሩን ብቻ የተለየ ነገር አደረግከው። እኔ ስለ ሳር ላቡን እኮ የሚያበላ ኢትዮጵያዊ አለ። እንደምታውቀው ኢትዮጵያዊ ጴንጤ አለ። ላቡን ጠርጎ የሚያበላ በሶፍት የሚያበላ አይደለ? አንድ ሰው ነው የተገኘ ወንድማችን። ምን ሳር አበላ? አድምጠኝ። እንደሱ ነገርከን አይደል? ወንድሜ አንድ ነቢይ መስፍን ነው እሱን የተገኘው። እኔው ራሴ ያን ወንድም መክሬው ይሄ ትክክል አይደለህም ብዬው መክሬም ብቻ አይደለም አደባባይ ላይ ተቃውሞ ዩቲዩብ ላይ ቪዲዮ ሰርቼ በአካልም አግኝቼው ወዳጄን ወንድማችን ነው። በኢትዮጵያ ቤተክርስቲያናት ውስጥ አሁን ገብቷል። ነቢይ መስፍን ማለት ነው። ኦኬ አንተ እንደዛ አልክ አይደለ? ቆይ ያንተንም እያፈረስከው ወይ እያጸደቅከው ይሄዳል። የአንተስ እዚህ 3 ቁጥር ማዞሪያ ከቀጠና 2 ከጦር ኃይሎች ሆስፒታል ወረድ ብሎ ወደ ውስጥ በቀኝ በኩል ባለው ስላሴ ቤተክርስቲያን አለ። ወደ ሰፈሬ ነው። አድምጠኝ። የእግሩን እጣቢ ያጠጣቸው የነበረው ባህታዊ እንትን ማነው? ቢሾፍቱ መሄጃ አለችዋ። ማነው? ዱከም ቀይሮ ሄደው አጥማቂው ሰውየውን ታውቀዋለህ? የእግሩን እጣቢ የሚያጠጣ
ይሄን ብቻ አይደለም አባ ገብረ ኪዳን የሚባሉት የእግር ጣቢን እንዳትደፉት ጠጡት ብሏል። ይሄን ብቻ አይደለም በገድለ ተክለ ሃይማኖት ላይ የእግር ጣቢ እዚህ ላሳይ እችላለሁ። የእግር ጣቢ ይጠጣል። ምን ትላለህ? ይሄን የእግር ጣቢ ጭቅቅት የሚያጠጡ አገልጋዮች አሉ በእናንተ ቤተክርስቲያን። ምን ትላለህ? እሺ እድሉን ስጠኝ ለመለስ። ምን ትላለህ? እሺ እሱ ላይ መልስ። አሁን እንዳታቋርጡ አንድ ነገር ስናገር ስለምታቋርጡኝ ነው እኮ ችግሩ ነው። እሺ ዳጊም አንተም ሌሎቻችሁም አታቋርጡኝ። እኔ ይኸውልህ በጴንጤና በኦርቶዶክስ ልዩነቱ ይሄ ነው። ኦርቶዶክስ እንደዚህ አይነት ኦርቶዶክስ እኮ ፍጹም ነው እያለን አይደለም። በቤተክርስቲያን ውስጥ በደንብ ተናገር እንጂ እኛ ጋር ስደርስ ነው እንደ አዲስ ምንድነው እናንተ ጋር ሲመት እንትን አትበለው ማለት አታሽሞን ነው እየጨረስ ጴንጤ ጋር ሲደርስ ረገጥ አድርገህ ተናገር እንጂ የእግር ጣቢ የሚያጠጡና አትድፉ ብለው የሚሉ እሱ ነው እያወራው እኮ ነው። ኦርቶዶክስ ውስጥም የተሳሳተ አስተምሮ የሚሰጡ ለግላቸው ለገንዘብ የሚጠቀሙ ሐሰተኛ ነገር የሚያደርጉ ብዙዎች አሉ። ልዩነቱ ምንድን ነው? ኦርቶዶክስ እንደ ጴንጤ በሚሊዮኖች አደባባይ ለሐሰተኛ ነብይ አይንበረከክም። እየነገርኩ ነው። ይሄንን ይሄ ሀቅ ነው። ለሐሰተኛ ነብይ መጠቀሚያውንም ኦርቶዶክስ አይደለም። ልጨርስ። እግር ማጠብ የመድኃኒዓለም ትልቁ ስራ ስለሆነ እግር ታጥቦ አይደፋም። በጣም ጽኑ እምነት ያላቸው አባቶቻችን የማንኛውም እንግዳ ቢሆን እጣቢውን ይጠጡታል። ሃይማኖታቸው የክርስቶስ አርአያ ስለሆነ ክርስቶስ ሐዋርያትን ያጠበበት ውሃ ነው ብለው ስለሚያስቡ ትጠጣለህ። ይኸው ሊቀ ሊቃውንት አባ ገብረ ኪዳን ናቸው የሚናገሩት። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአራቱ ጉባኤያት መምህር ናቸው። የአራት ጉባኤያት መምህራን እንዲህ አይነቱን ነገር ትጠጣለህ አንተ? ኖ አሁን እኔ አንተ እኮ እናንተ ጋር ሲመጣ ነው ወደ ዲፈረንስ። እሺ ልጨርስ። አሁን ለምንድን ነው ቃል በቃል የምታወራው? አንተ አውርተሃል ረጅም ሰዓት። ኤርሚያስ እኔ እኮ ይህን ያህል የባይብል እውቀት ያለኝ ሰው አይደለሁም። ጀስት ሎጂካል ጥያቄ ነው የምጠይቀህ። ለአንተም ለዳጊ የምጠይቃችሁ ባይብል ጥቅስ ይዤ በመጣ ምን ያህል እንደ ከእናንተ ጋር እንዴት ልከራከር? አንተ ሶፍት ያበላውን ብለህ ስትል ሶፍት ያበላውን ትክክል አይደለም ብዬ ያለው እኔ ወንድሜን ማለት ነው። እኛ ሶፍት ያስበላው ላምጣልህ ቪዲዮን ሶፍት ያበላውን ትክክል አይደለም ብያለሁ። ኦኬ አንተ ይሄው ግርጣ እኔም ይሄንን መልእክት እኛ አባታችን የተናገሩ ትክክል ናቸው ሰማና ትክክል ናቸው ወይ ትክክል አይደሉም በለኝ። ስህተት ነው ያልቀበልም ያላቸው አባቶቻችን የማንኛውም እንግዳ ቢሆን እጣቢውን ይጠጡታል። ሃይማኖታቸው የክርስቶስ አርአያ ስለሆነ ክርስቶስ ሐዋርያትን ያጠበበት ውሃ ነው ብለው ስለሚያስቡ እጣቢ ይጠጣሉ። እንደዚህ ነው። ምክንያቱም ሃይማኖት ትናንትና ዛሬን የሚጋርድባት መጋረጃ የለባትም። አየህ ይሄን አስተምረው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእግር ጭቅቅት ይጠጣል ማለት ነው። እምነት ሰው እኔ አንድ ጥያቄ ልጠይቅህ። የእግር ጭቅቅት ሲጠጣ ያየ ኦርቶዶክስ አንድ መረጃ አለ? ማስረጃ አለ? ቪዲዮ አለ? አባት እኮ እዚህ እየተናገሩ ነው። ትክክል አይደል? እሳቸው ተናገሩ ማለት ሰው አደረገው ማለት ነው። አድበጣይ ለእኔ እያሳየ እንዲጠጣ ነው እንደፈለከው? ለጴንጤ እያሳየ እንዲጠጣ ነው እንደፈለከው? ነው እንግዲህ እኔ ለጴንጤ እያሳየ እንዲጠጣ ነው ወይ የፈለከው? አዲስ እንደዛ ነው የፈለከው? አይ ጴንጤዎቹ እያሳዩን አይደል የሚያደርጉት? ሃይማኖታዊ አስተምሮት ከሆነ ህዝቡ ሲያደርገው ታገኘው ነበር። ወንድሜ አሁን አንተን እፈውሳለሁ ብሎ አንድ ሰው መጥቶ እፈውሳለሁ ብሎ በጌታ ኢየሱስ ክርስቶስ ወይ ደግሞ ጸልዬ ለእኔ ክርስቲያን ነኝ አገልጋይ ነኝ ጸልዬ እፈውሳለሁ ብሎ ቢልህ መጥቶ እግሩን ታጥቦ ጭቅቅቱን ማለት ነው እላህ ላይ ጭቅቅቱን ቢረጨው ትቀበላለህ? እኔ ይህንን አስተምሮት አልቀበልም። ትቀበለዋለህ? አዲሴ በአጭሩ ትቀበለዋለህ? ኤርሚ እየነገርኩህ ነው። በአጭሩ ስህተት ነው አስተምሮቱ። የእኚህን አባት አስተምሮት አዳምጠኝ። ሀሳቤን አልጨረስኩም። አሁን በጥያቄ ተክለ ሃይማኖት ላይ ምንድን ነው እንዳልናገር የፈለግከው? አውርቼ ልስጥህ። ተክለ ሃይማኖት ብለህ የምትለው ጻድቁ አባቴ ብለህ የምትጠራውና የምታምነው አባ ገብረ ኪዳን እጣቢውን ጠጡት፣ የእግር እጣቢ ይጠጣለው ብሎ ያሉት። ኦኬ በገድለ ተክለ ሃይማኖት ላይ ደግሞ የእግሩን እጣቢ ታጥቦ ካበቃ በኋላ ጭቅቅቱን ሰዎች ላይ ረጨ ይላል። እጣቢው ማለት ነው፣ የእግሩን እጣቢ ጭቅቅቱን ማለት ነው። ስለዚህ አየህ እኛ ጋር ሲመጣ እኛ ፍርጥ አድርገን እንደምንነግርህ ኦርቶዶክሳውያን አቅም የላችሁም፣ የጽድቅ ቁመና የላችሁም። ጽድቅን ጽድቅ፣ አመፃን አመፅ ለማለት ምንም አቋም የላችሁም፣ እውነት የላችሁም። ስለዚህ አልፈርድብህም። አዲሴ መናገር ትችላለህ ስላቋረጥኩት ሶሪ። ኦኬ ይሄ አይጠቅምህም። በዚህ ከገባህ
ጭቅቅት ጠጡ ብሎ የሚል የጅባር እየበጠበጠ ያጠጣ የነበረ በአማራ ክልል ፖሊስ ተይዞ በፖሊስና ህብረተሰብ ላይ በሀገሬ በኢትዮጵያ ሳለ አግኝቼዋለሁ። እንዲህ አይነት ጉድ ውስጥ እንምጣ ብለን ካልን ብራዘር፣ እኔ አንድ ማት ቪዲዮ አምጥቼ ላሳይ ትችላለህ፣ አንተ ልታሳይን ትችላለህ። እኔ ሳሳይ የኢትዮጵያ ነው እያሳያለሁ። አንተ ግን ሳር ያስጋጠ የምዕራብ አፍሪካ ሰው እያልክ እሱ ጠንቋይ ነው። ሳር ያስጋጠ ጠንቋይ ነው። ይናገርቶ አዲስ ይናገርቶ በጣም አዋከብከው። ይናገር፣ እድሉን ስጠው ለኦርቶዶክስ ታችሁ ረጅ አዲስ ይቀጥል። ኦኬ ባታስወርዳ ጥሩ ነው። ሀሳቧንም ብትጨርስ አሪፍ ነው። ግን ይኸውልህ ምን መሰለህ ኤርሚ፣ እኔ እንድንማማር ሆነስሊ እንድንማማር ከስህተታችን እንድንማር ዳጊም ሆነ አንተም እዚህ ያሉ ልጆች ሌሎቹም አድማጮችም ብዙ ሰው ነው የሚከታተለው እና የሚከታተለውም ሰው የተሻለ ነገር እንዲያውቅ አት ኤንድ ኦፍ ዘ ዴይ የኔም ብሊቭ ነገርኩ። እናንተ አሁን ፕሮቴስታንት እምነት ወደ አነሳለኝ ጥያቄ ይገባለሁ። እኔ ትልቁ ከፕሮቴስታንት ጋር ያለኝ ተቃርኖ ምን መሰለ፣ ፕሮቴስታንት የእኛ ሃይማኖት ቅዱስ ነው ብለው ያምናሉ። አንደኛ ቆይ ልጨርስልህ፣ ቆይ ሀሳቤን እሱን ነው ተቃርኖን እየነገርኩ እኮ ነው። የእኛ ሃይማኖት ቅዱስ ነው፣ ከኛ ውጭ የሆኑት ደግሞ ሌሎቹ ክርስቶስን አያምኑም። በተለይ ኦርቶዶክስን ትላላችሁ፣ ሌሎቹን በሙሉ ሴጣን ታደርጋላችሁ። እኔ ግን እዚህ በአደባባይ ለህዝብ ቃል እገባላለሁ፣ ፕሮቴስታንትን ቻሌንጅ ማድረግ ይችላሉ። ፕሮቴስታንትን ብቻ አይደለም ባይብልንም ቻሌንጅ ማድረግ ይችላሉ። ኦነስሊ ፋላሲዎቹን አምጥቼ አዳምጠኝ። ዛሬ ስላልተዘጋጀው ነው፣ እመጣልሃለሁ ከፈለግክ ማለት ነው። ስለዚህ እኔ የማምንበትንም ኤርሚሞ የእውነቴን ነው የምልህ፣ እኔ የማምንበትን ባይብል ራሱ ቻሌንጅ ማድረግ ይቻላል። ሎጂካሊ በሆነ መንገድ አንብበ ቃል በቃል ቨርስ ባይ ቨርስ ቻሌንጅ ማድረግ ይቻላል። ብዙ ነገሮችን ማውጣት ትችላለህ። መጽሐፍ ቅዱሱን በራሱ ጉድለት አለው። አንተ አሁን ገድላት ነው ይዘልኝ የምትመጣው። መጽሐፍ ቅዱስ ቁርአኑም ጉድለት አለው። እኔ አይመለከተንም ስለ ቁርአን እንዴ። ቆይ አዳምጠኝ። የእናንተም እምነት እኔ ያው ስለ ቁርአን አላወራሁም። ለምንድን ነው አንድ ቃል እኛ አይመለከተንም? ቁርአን ጉድለት ብላት በለኝ። እኔ አሁን የእኔ ጥያቄ ምን መሰለ እያልኩ ያለሁትኝ፣ አሁን ፕሮቴስታንቶች ብዙ ጊዜ ሰዎችን አፕሮች የሚያደርጉትና ልክ እነሱ ትክክል አድርገው የሚያዩት መጽሐፍ ቅዱስ ጠቅሰው ነው። ግን ሰዎች ማንበብና ይሄ የማገናዘብ እንትናቸው ደካማ ስለሆነ ብዙ ጊዜ ብሬን ዋሽ ስለሚሆኑ በአስተምሮት ቶሎ አሁን እንደ ወንድማችን እንደ አንዳንድ ወንድሞቻችን በአጭሩ ቶሎ ስለሚሰበኩና ፕሮቴስታንት ለማድረግ ቀላል ስለሆነ መጽሐፍ ቅዱስ ነው የሚጠቅሱላቸው። ከኦርቶዶክስ ያፈነግጡ መጽሐፍ ቅዱስ ኦርቶዶክስ እንዲያደርጋል ገድላት አለው ምናምን ይላል። ፕሮቴስታንት ውስጥና መጽሐፍ ቅዱስ ውስጥ ያለውን ፋላሲ ግን አያውቁም። ብዙ ነገር ማውጣት እንችላለን፣ ብዙ ነገር መከራከር እንችላለን። ስለዚህ እያልኩ ያለሁት ምንድን ነው፣ ሁሉ ነገር ለአንተ ስታስተምረው ትክክል አድርገህ ማስተማር ትችላለህ፣ ለራስህ ማለት ነው። ገባ? በምትፈልገው ጥቅስ እየጠቀስክ ኤርሚ እንዳደረግከው ዳጊ እንዳደረግከው ይሄንን ፓርት ብለህ ማስተማር ትችላለህ። ግን ድክመቶቹንና ጉድለቶቹን አውጥተን ይሄ ፓርት ብለን ብንከራከር ብዙ ነገሮችን ማንሳት እንችላለን። የዛን ጊዜ ህዝቡ መማር ይችላል ማለት ነው። የእኔ ፖይንት ግን ምንድን ነው፣ ኦርቶዶክስ እንደ ኦርቶዶክስ እምነት ጉድለት አለባት። አዎ እናንተ ጋም እንደ መጽሐፍ ቅዱስ እንደ አማኝ እንደ ፕሮቴስታንትም ብዙ የምታምኗቸው ነገሮች ፋላሲ ያለው ጉድለት ያለው አሉ። ሌላ ጊዜ የምመለስባቸው በሱ ህዝቡ እንዲማር ቢኮዝ እናንተ ብዙ ጊዜ ፎከሳችሁ ኦርቶዶክስ ላይ ስለሆነና ህዝቡን ኦርቶዶክስ ብቻ የተሳሳተ የእናንተ አስተምሮ ትክክል እንደሆነ አድርጋችሁ ስለምታመጡ እኔ ለዛ እገደዳለሁ። ባልፈልገውም የባይብልን ፋላሲ እናንተ ጋር ይዤ እመጣለሁ። የምታምኑበትን ነገር ይዤ እመጣለሁ። ሆነስሊ ለእናንተ ቃል ምገባው ይህንን ነው። ከዛ በተረፈ ይዘህ የምትመጣ ፋላሲ ያለበትን ባይብል አንተ አታምነው? አምነዋለሁ። ስለዚህ ራስ እዛው ተወጣዋ። እኛ ጋር ለምን ይዘህ ትመጣለህ? አንተ ጋር ይዤ እመጣለሁ። ቢኮዝ እኔ ጉድለት እንዳለው አምናለሁ። ራስህ መልሱን መልስ። እኛ ራሳችን የራስህን መጽሐፍ እኛ እንድንመልስልህ ነው የምትመጣው። አንተ ካመንከው አንተ መልስ ማስጠየቅ አይደለም። አንተ ካመንከው አንተ መልስ ሊኖር ይገባል። እኔ አምነዋለሁ። ኤግዛክትሊ ቻሌንጅ አደርግሃለሁ እኮ ነው። አንተም ለራስህ መልስ ይኑርሃ።
እኔ ለራሴ ኤግዛክት እኔ የራሴ መልሳለኝ። ለአንተ ግን ለራሴ መልስ ካለ እኔም ለራሴ መልሳለኝ። ለምን እኔ ጋር ይዘህ ትመጣለህ? ለዛ እኔ ኦርቶዶክስ ሆኜ የቆየሁት ለዛ በባይብል ላይ ጥያቄ አለኝ ብዬ አዲስ ጋር አልሄድም። ለምን ባይብል ለዛ ነው እኔ እንዳልኩ ወንድሜ ሃይማኖቴን ያልቀየርኩት ማንበብ ስለምችል ሎጂካሊ ማገናዘብ ስለምችል ማንበብ ስለማይችል ነው። አሁን ደግሞ ገና ስለመጣ እሱን ልትነቁረው ነው። ቆይ ልነቁረው አይደለም ስለምችል እኮ ነው። ጥያቄ አለኝ ለአዲስ ጥያቄ አለኝ። አንድ ጊዜ ቆይ ከጥያቄ ላይ እኔ እኮ ሀሳቤን ጥያቄውን ሆልድ አድርገው ወንድሜ፣ አንድ ጊዜ ጥያቄውን ሆልድ አድርገውና የመጀመሪያ ፖይንት እንትን ሜክ ላድርግ ፖይንቴ እያልኩ ያለሁትኝ መጽሐፍ ቅዱስን ብዙ የሚጠየቁባቸው ጥያቄዎች አሉ። አሁን ኤርሚያስ የእኛን ገድላቶች እንዳወጣው እንደሚጠየቁት ከባይብል ጋር ተጻራሪ የሆኑ ነገሮችን ብሎ እንዳነሳቸው ባይብልን ራሱ በዛ መንገድ ኮሽን ማድረግ እንችላለን። በብዙ መንገድ ነው ማወራል። ሌላ ቀን እኔ ከእናንተ ጋር በዚህ ይመጣለሁ፣ ለህዝቡም እንዲማር ስለምፈልግ ማለት ነው። ስለዚህ ምን እያለ ወንድማችን አዲስ የኦርቶዶክሱ ወንድም ኦርቶዶክሳዊ ነው፣ ሌሎቹ እንደዛ አይደሉም። ግን አብዛኞቹም ደስ ብለው ሲሉ ይሰማሉ። ገድላትና ድርሳናት ውስጥ ያለውን ስህተት እያወጣችሁ የምታሳዩን ከሆነ እኛም በምናምነው ክርስቲያኖች ነን፣ ኦርቶዶክስ ክርስቲያኖች ነን፣ የምናምነውን መጽሐፍ ቅዱስ እንደምንጠራጠረው እናሳያቸዋለን እያሉ ነው። እኔ ነኝ ያልኩት፣ እኛ ብላችሁ እኔ ግለሰብ ነኝ። ኤርሚያስ ሙስሊሞች ስሙ፣ ግን ሙስሊሞች ስሙ። እኛ አላለም። እኛ ጴንጤዎች መጽሐፍ ቅዱሳችን ስህተት አለ ብለን እንዲህ ብለን አላለም። ኦርቶዶክስ እኔ ግለሰብ ነኝ። ኤርሚ ቆይ አዲስ ቆይ ኦርቶዶክሳውያን ግን አንዳንዶቹ ነው ያልኩት፣ ሁሉም ማለት አይደለም። አንዳንዶች ኦርቶዶክሳውያን ግን እንደ አዲስ አይነቶቹ ለምን አንዳንድ ትላለህ? አሁን እኔ ብቻ የተናገርኩት አንዳንድ አንተ ብቻ አይደለም አሉ እኮ ነው የምልህ። እኔ ሶሻል ሚዲያ ላይ ስለማገለግል አሉ። ልክ እንደዚሁ ገድላት ድርሳናቱን ስናሳያቸው መጽሐፍ ቅዱስ ላይ ያለው ስህተት ብለው ይላሉ። መጽሐፍ ቅዱስ እኛ ወንጌላውያን አማኞች ስህተት አልባ ነው ብለን የምናምነው። አንዳንድ ኦርቶዶክሳውያን ግን አዲስን በተመለከተ አሁን እኮ እየፎከርክ ነው። ነገ ይዤ እመጣለሁ አልክ። ነገ ይዘህ ስትመጣው ይዘህ የመጣውን መጽሐፍ ቅዱስን አስከፍትሃለሁ። ከዛስ በሪድና ሄደህ ካህናት አባቶችን ጠይቅ ነው ብዬ የምልህ። ምክንያቱም አንተ እስላም አይደለም። እኔ አንተ እንድትመልስልኝ ነው የምመጣው። ካህናትማ እኔ የምጠይቀውን እጠይቃለሁ። አንተ ጋር ነው የምመጣው። ስመጣ አምላክ ነው ወይስ ማለት ከአንተ ጋር ስመጣ አንተ ልጠይቅ ነው የምመጣው። እኔ አንተ ፓስተር አይደለሁኝም። የኔ ስህተት የለውም ብለሃል። አዲስ ስማኝ ምን ሆነሃል? የእኛ ስህተት የለውም ማለት ለምንድነው እንድመልስል የማትፈልገው? ለአንተ እንድመልስል የምትፈልግ ከሆነ መጽሐፍ ቅዱስን አላምነውም ብለህ በለኝና እንደ ሙስሊሞች ከሆንክ እመልስልሃለሁ። እኔ መጽሐፍ ቅዱስን ማምንበት መንገድ እነግርሃለሁ አልኩ። በቃ የምታምን ከሆነ መጽሐፍ ቅዱስን የምታምን ከሆነ እኔ አንተ ፓስተር አይደለሁኝም ወይ ደግሞ እኔ አንተ ቄስ አይደለሁም። ይሄ ማለት ምን ማለት መሰለህ? አሁን ይሄ በቂ ነው። ይሄ ገና ዲቤት ሳናደርግ ለምን ታቋርጠኛለህ? የማይረባ ነገር ላይ ለምን እናወራለን? አታቋርጠኝ። ይኸውልህ አንተ እኔ በመጽሐፍ ቅዱስ እስካመንክ ድረስ እኔ በመጽሐፍ ቅዱስ አማኝ ነኝ። ኦኬ መጽሐፍ ቅዱሳችን እኛ ስህተት አልባ ነው ብለን የምናምነው። ኢቨን ኦርቶዶክስ ተዋሕዶ ቤተክርስቲያን እንኳን ራሱ እንደዛ ነው ብላ የምታምነው ማለት ነው። አንዳንድ አልባ ከሆነ መመለስ ባይ ላይ ያጋልጠዋል ኤርሚያስ። ከዚህም የተነሳ አናደህናል፣ አብሽቀህናል። ስለዚህ አንተን ለማናደድ መጽሐፍ ቅዱስ ስህተት አለው ብዬ እመጣለሁ አልክ እና ሙስሊሞች ስሙ፣ እዚህ ውስጥ ያላችሁ አንዳንድ የኦርቶዶክስ አማኞች እንዲህ እያሉ ነው። እንደዚህ ብለው ስላሉ ግን ቆይ ልብ በል። አሁን እዚህ የምትናገረው ለማን እንደሆነ አስብ። ኦርቶዶክሳውያኑ አንዳንዶቹ ነው ያልኩት። ልብ በሉ፣ አንዳንዶቹ ነው ያልኩት። አንዳንዶቹ እንደ አዲስ አይነቶቹ ኦርቶዶክሳውያኑ በመጽሐፍ ቅዱሳቸው የሚያፍሩ ናቸው። እኛ የወንጌል አማኞች ግን በመጽሐፍ ቅዱሳችን አናፍርም። አብዛኛውም ኦርቶዶክሳውያን በመጽሐፍ ቅዱስ አያፍርም። እንደውም የኦርቶዶክሳውያን ሁሉ ጨምሬ ማለት ነው። አብዛኞቹ ኦርቶዶክሳውያን በመጽሐፍ ቅዱሳቸው አያፍሩም። ገድላት ድርሳናት ውስጥ ስህተት ተገኘ ብለህ እንግዲህ ገድላት ድርሳናት ውስጥ ስህተት ስለተገኘ መጽሐፍ ቅዱስ ውስጥም ስህተት ይገኛል ብለህ ካልክ አንተ መጀመሪያ የተጣላው ከእግዚአብሔር ቃል ጋር ነው። ሁለተኛ ከኢትዮጵያ ኦርቶዶክስ ታሪክሳውያን ጋር የተጣላው። ሶስተኛ የመጽሐፍ ቅዱስን ሉዓላዊ ስልጣንነትም ከምንቀበል ከስላሴ አማንያን ከሆኑን ከወንጌላውያኑም ከኦርቶዶክሳውያኑም ከካቶሊካውያኑም ጋር የተጣላው ማለት ነው አዲስ። ስለዚህ ለአንተ የምነግርህ የንስሐ አባትን ጠይቅ፣ መጽሐፍ ቅዱስ ስህተት አልባ መጽሐፍ እንደሆነ። የኦርቶዶክስ መምህራንን ስማ። ገድላት ድርሳናት ላይ ስህተት አውጥተህ አሳይተህናል ብለህ በወንጌል አትፈር። እኛ በወንጌል አናፍርም። የኢትዮጵያ ኦርቶዶክስ ታሪክሳንም በወንጌል በመጽሐፍ ቅዱስ የእግዚአብሔር ቃል ነው ብለው ነው የሚያምኑት አብዛኞቹ ማለት ነው። ስለዚህ የት እየተናገርክ እንዳለ አስብ አዲሴ። አንተ ግን አሁን ለእኔ ድሉን ስጠኝ። ይዘህ መተህ ጥያቄ ልጠይቅህ ብለህ ብትለኝ መጽሐፍ ቅዱስን ታምናለህ ይሄ ነው ብዬ የምልህ አዎ ብለህ ካልከኝ ታምናለህ የእግዚአብሔር ቃል ነው ብለህ እድሉን ስጠኝና ያንኛ ብዙ አቆራርጣችሁ ስናት ፌር ሆነስሊ
ግን ይኸውልህ ምን መሰለህ የማይሆን ነገር እያወራሁ አይደለም። እኔ አሁን ምንድነው ይሄ እኔ ፖለቲከኛ ስለሆንኩኝ በፖለቲካ የማሸማቀቂያ ነገሮች አሉ። ቀድመህ አጀንዳ የመቀየር ሀሳብ ዲስቶርት የማድረግ ምናምን እንደዚህ አይነት ነገር እና ማሸማቀቂያ ምንድነው አሁን ሀብታሙ እንደዚህ ነው ባይብልን ኮሽን ማድረግ እኔ አልካየ የኦርቶዶክስን አስተምሮት ወይ ገድላቶችን ጥያቄ ውስጥ ስላስገባውኝ ነው እሱ ጥያቄ ያመጣልኝ እንደዚህ ብለህ ራስን ዲፌንድ ማድረግ ጀመርክ ማለት ነው። አይደለም እንደዛ አይደለም። እውነታው ምንድነው እንድትረዳ የምፈልገው አንተ ብቻ እንድትረዳ አይደለም። ብዙ ጴንጤዎች በዚህ አስተሳሰብ ውስጥ አሉ። ይሄ አስተሳሰብ በጣም ሮንግ ነው። ቢኮዝ መጽሐፍ ቅዱስ ወይንም የጴንጤ አስተምሮት አልፋና ኦሜጋ ነው፣ ቅዱስ ነው ብሎ ያስባሉ። ሐሰት ነው የመጽሐፍ ቅዱስ አስተምሮት። አይ ነው የምን የጴንጤ አስተምሮት? ጴንጤ አስተምሮት የለውም። የጴንጤ ልጆች ነው እኮ ማውራል እኮ አዳምጠኝ። ይሄን ሁላችንም አሁን ቃል በቃል የምትልኝ እኔ ልጨርሳሽ ብዙ ጴንጤዎች እኛ የምናምነው ነገር እኛ መጽሐፍ ቅዱስ ነው የምናምነው። ኦርቶዶክስ ኮተት አላት፣ ድርሳን አላት፣ ምናምን አላት፣ ድግምት አላት ምናምን። እኛ ግን ቅዱሱን ነገር ነው እውነተኛውን ነገር ነው ይዘነው የምንሄደው ብለው ያምናሉ። ልጨርስ ሀሳቤን እኔ መጽሐፍ ቅዱስን እኔ መጽሐፍ ቅዱስን ቻሌንጅ የማድረግ አንድም ቀን ፍላጎት ኖሮኝ አያውቅም። ፎር ዲስ ፐርፐዝ ግን እናንተን ዲስፕሩቭ ለማድረግ እመጣለሁ አልኩ። እናንተን ዲስፕሩቭ የማድረገው ምንድን ነው? የምታምኑት መጽሐፍ ራሱ ብዙ አይነት ተቃርኖ አለው፣ ብዙ አይነት ተቃርኖ አለው። አውጣዋለሁ። እኔ የማምነው መጽሐፍ የለውም። አዳምጠኝ ልጨርስ። አሁን የኔ ሀሳብ አይደል ልጨርስ። የለውም ብለህ ማመን እኮ መብት ነው። ምናምነው የእግዚአብሔር ቃል ብራዘር ምንም አይነት ተቃርኖ የለውም እኮ አለመኖሩን እኮ በክርክሩ የለውም። እንኳን እኛ አይደለንም። አድምጠኝ ከ15ቱ ኖ እየዋሸህብንም አላልፍም። ለምንድን ነው የማዋሸው? የሚታወቀው እኮ ስንከራከር ነው። ቀጠሮ የሚሰማ ሌላም ሰው ስላለን የምናገረው ከ15ቱ የብሉይ ኪዳን የቀኖና መጽሐፍት ዲትሮካኖኒካል ከተባሉት ከ15ቱ መጽሐፍቶች ውጭ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትቀበለው 80 አሐዱ እንኳን የተባለው ከ15ቱ መጽሐፍት ውጭ ሕጸጽ አልባ ነው የእግዚአብሔር ቃል። እዚህ እየተናገርክ ያለው ሌላ ነው። እኛም የምናምነው ኦርቶዶክስም የምታምነው 66ቱ መጽሐፍ ማለት ነው። 15ቱ ስለተጨመረ ነው 80 አሐዱ ያስባለው። 15ቱ መጽሐፍት ላይ ኃላፊነት የለኝም እኔ ለመናገር የብሉይ ኪዳን ዲትሮካኖኒካል የተባለው ላይ። ከዛ ውጭ ግን የኢትዮጵያ ኦርቶዶክስ ቤተክርስቲያን የምትቀበለው 66ቱ እኛም የምንቀበለው ካቶሊካውያን የሚቀበሉት የመጽሐፍ ቅዱስ የእግዚአብሔር ቃል ምንም አይነት ሕጸጽ የለበትም። ኦኬ አሁን እሱ የኤርሚያስ እና የብዙ ፕሮቴስታንቶች እምነት ነው። የኦርቶዶክስም ሁሉ ጭምር ነው። የምን ፕሮቴስታንት የኦርቶዶክስ። ኦኬ ስለዚህ እኔ ምንድነው የምለው ምን መሰለህ፣ የኔ እምነት ምንድነው መሰለህ፣ አንድም ሃይማኖት ዓለም ላይ ያለ ሃይማኖት ያለ ሕጸጽ የቆመ ሃይማኖት የለም። ሁሉም ሃይማኖት ኢንክሉዲንግ የእኛንም ጭምር ነው ማውራት። ስለ ቡድሃና ስለ ሂንዱዝም ስለ ሙስሊም አይመለከተኝም። እያንዳንዱ እምነት ነው ማውራት። አይመለከተኝም ስለ ሌሎቹ። ኦኬ እኔ ስለአንተ እያንዳንዱ እኔ ክርስቲያን ነኝ። አንተ ለምንድን ነው እኔ እንዳላወራ የምትፈልገው? እኔ ክርስቲያን ነኝ። አንተ እየከሰስከን ነው። ክስ አይደለም። ክስ የሚሆነው ሀሳብ እያቀረብኩ ነው። ክስና ሀሳብ ላይ የኤርሚያስ መጽሐፍ ቅዱስ ስህተት አለው ብለህ ስትል እዚህ ዝም ብዬ ኖ ተቃርኖ አለው። ስህተተኛ ነው መጽሐፍ ቅዱስ አላለም። አዳምጥ። ለምሳሌ እስኪ አንድ እኮልን እሱ ብዙ ስለሆነ ኖ ይሄ ረጅም ሰዓት የሚወስድ ነው። አንድ ከመጽሐፍ ቅዱስ በአንድ ነገር እኔ ኤርሚያስ አዳምጠኝ። አንድ ከመጽሐፍ ቅዱስ ተቃርኖ ብለህ የምትለውን አምጣ። እኔ እኮ ህዝብ እያዳመጠ ቀጠሮ ከአንተ ጋር ይዤ ልመጣ ነው። አዳምጠኝ። አንደኛ የባይብል ኮንትራዲክሽን አዳምጠኛ። የባይብል ኮንትራዲክሽን ነው የምናወራው። ስናወራ አንድ አይደለም የምናወራው፣ በሰፊ ማውራት ያለብን ነገር ነው። ብዙ ነገሮችን ይዤ የምመጣው የዛን ጊዜ ቁጭ ብለን አንቀጽ በአንቀጽ የምንሄድባቸው ነው የሚሆነው። እንደዛ ነው የሚሆነው። አዳምጠኝ። ለምንድን ነው እኔ የሀሳብ እኮ መፍራት የለ። አንተ እኮ ቅድም ወይኔ ደገፋት አልፈራም፣ ግን እዚህ የምትናገረው እኛንም ኦርቶዶክሳውያንንም የሚወክል ነገር ስለሆነ መጽሐፍ ቅዱስ እኔ ኦርቶዶክስ ነኝ እኮ አልኩ። ኦርቶዶክስ ኦርቶዶክስ መጽሐፍ ቅዱስ ስህተት አለው ብላ የምታስተምርህ ኦርቶዶክስ ነኝ አልኩ። ኦርቶዶክስ መጽሐፍ ቅዱስ ስህተት አለው ብላ ታስተምራለች ወይ? አዳምጠኝ። ከኔ ልስንትሚ ኦርቶዶክስ አዳምጣለሁ። ኦርቶዶክስ መጽሐፍ ቅዱስ ስህተት አለው ብላ ታስተምራለች? አታስተምርም። ከየት አመጣኸው ታዲያ? አንተ ስህተት ነው ብለህ የምታወራው እዚህ አደባባይ? በእኔ እውቀት፣ በራሴ እውቀት። አንተ እውቀት ከሆነ የአንተ እውቀት እንዲስተካከልልህ ወይ መምህራኑ ጋር ሂድ
ኖ አንተ መምህር አይደለም አድመጠኝ ወይ ብሉይ ኪዳን እናንተ መምህር አይደላችሁ ወይ ነው የብሉይ ኪዳን እኔ ከእምነቱ ውጪ አንተ እውቀት ካለ አንተ ማስተካከል ደቤታ አድመጠኝ እኔ ጴንጤ ነኝ ኦኬ ማን ያስወጣ ኦኬ እንዳልክ እየሸኘው እሺ እኔ ጴንጤ ነኝ ኦኬ አንድ ሰው ኦርቶዶክሳዊ እምነት ክርስቲያን ከሆነ የመጽሐፍ ቅዱስ ስህተት አለበት ብሎ የሚል አይነት ከሆነ የኦርቶዶክስ ቤተክርስቲያን ትላለች ወይ አትልም መጽሐፍ ቅዱስ ስህተት አለው ብላ ኦርቶዶክስ ቤተክርስቲያን አታስተምርም እኛም ወንጌላውያን አናስተምርም ኦኬ አንድ ኦርቶዶክሳዊ መጽሐፍ ቅዱስ ስህተት አለበት ብሎ ካለ ያንን ትክክለኛ መልስ ለማግኘት የት ነው መሄድ ያለበት የእምነቱ አባቶች የሆኑ መምህራን ጋር አገልጋዮች ጋር ነው መሄድ ያለበት ጴንጤ ጋር አይደለም የሚመጣው ሄዶ ከአባቶች ትክክለኛ መልስ ካገኘ በኋላ ከዛ መጥቶ ጴንጤን ደግሞ ቻሌንጅ ማድረግ የሚፈልግ ከሆነ ይምጣ አየው አሁን ይሄ ሁሉ ምንድነው ያመጣው ጣጣ ብለህ ብትል ገድላት ድርሳናቱ ላይ ያለ አንድ ማስተት ተዘረገፈ እና በዚያውን ኦርቶዶክሳውያን ብዙዎቹ ተናዳቸዋል ብዙዎቻችሁ በሽቃቸዋል የበሸቃችሁት እኛ አይደለም መጽሐፍ ነው ቤተክርስቲያኒቱ ውስጥ የተጻፈ መጽሐፍ ነው ስለዚህ ለገድላት ለድርሳናቱ ስተት መልስ መመስጠት ሲገባችሁ ምን አላችሁ ተገለበጣችሁና መጽሐፍ ቅዱስን እኛ ስተት አለው ብለን እንላለን ብላችሁ ትላላችሁ ቤተክርስቲያኒቱ አለች ወይ እንደዛ ኦርቶዶክስ አላለች ማንንም የኦርቶዶክስን ቄስ ጥራ ዲያቆን ጥራ መምህር ጥራ መጽሐፍ ቅዱስ ስተት አለው ብለው አይሉ ካሉ ራሳቸውን ለማስደብደብ ያሉ ናቸው ማለት ነው ካሉ ራሳቸውን ያሉ እኔ አሁን ሀብታሙ ስላለ ኦርቶዶክስ ተዋሕዶ ቤተክርስቲያን አዎ ልክ ነው ትላለች ብያለሁ ቀደም ስናገር አንዳንድ ኦርቶዶክሳውያን እንደዚህ ብላችሁ ትላላችሁ የገድላት ድርሳናትን ስተት ፊት ለፊት መጋፈጥ ሲያቅታችሁ መመለስ ሲያቅታችሁ ማጠፊያው ሲቸግራችሁ እንግዲህ ብላችሁ ልክ እሰው ስጥ ላይ የቆመ አውራ ዶሮ ይመስል የበላሁትንም እበላዋለሁ የሞነጨርኩትንም እሞነጨረዋለሁ ብሎ እንደሚል ልበ ደፋር አይነት ዶሮ አይነት ሆናችሁ እንግዲህ ገድላት ድርሳናቱ እንደዚህ ከሆኑ ለምን መጽሐፍ ቅዱስንም ድራሹን አላጠፋውም አይነት ነገር ትላላችሁ አትችሉ እኛም አለን ኦርቶዶክሳውያንም አሉ የመጽሐፍ ቅዱስ ላላዊ ስልጣንነት የሚቀበሉ ካቶሊካውያንም አሉ መጽሐፍ ቅዱስ የአምላካችን እግዚአብሔር ቃል ሕጸጽ አልባ ነው